ያስተጋባል። እሺ ያ አይ ታብታብ ይደረግ ሼር ኮፕሊንክ ይደረግ። ልደት አሁን የሰራው ቪዲዮ አለ። እሱን አብዛኞቻችሁ የገባችሁ ኮፕሊንክ አድርጉ። ቤቱን ፎሎ ማድረግ አይረሳ። ሁላችሁንም በጣም ነው የምወዳችሁ። አትስቁ የተባላችሁት እንጂ ባሰብ ሞር አሪፍ ነው። ግን መች ይሰማል? ምድረ ቦዘኔ ስብስብ የቦዘኔ ስብስብ እኮ ነው ያለው። አንተ መች ይሰማሃል እኮ ቃሪያ በቃሪያ ቤቱ ላይ ያረጉት እንዳሉት ከላይ እዚህ ማስቲካ በማስቲካ ሆነ ቦዘኔ በዛ እኮ አንተ ቦዘኔ ብቻ እናንወዳቸዋለን። ዲያቆን ፈለገ ሪኩዌስት ልኳል። አስገባችሁ አላስገባችሁ? ፈለገን ቦልቀው አስገባው እስኪ አንተ ኔትወርክም በል ፈለገን ግን በቦልቀው ደስ እኔም አልችልም። ፈለገ አንድ ቁጥር ጻፈልኝ እምቢ አለኝ። አንድ ቁጥር ፈልዬ እምቢ ብሎኝ ነው እንትኑ እኔ ፈለገ አይደለም። ኦኬ አንተ ነህ ነው እንዴ? አንተ ነህ። ይሄ ፈለገ ፕሮፋይሉን የህዝቡን እንዳለ እንትን አደረገና እንዳለ የኔን ፕሮፋይል አድርጉ ብሎት የፈለገን ፕሮፋይል የምታደርጉ ሰዎች እኔ ቤት እንዳመጡ አንተ ነህ። ለዛሬ አንተ ስለሆንክ ብቻ አልፍ ያለው አንተ ስለሆንክ እያንዳንድሽ የፈለገን ፕሮፋይል ያደርግሽ ቤት እንዳመጭ እዛው ተጽዕኖ ፈጣሪ ምናምን እዛው ተጽዕኖ ከተጽዕኖአችሁ ጋር እንዴ ሙድ ይዛሉ እንዴ? ኧረ በስመ አብ ይመጣና የሆነ ምናምን ደብሮት ምናምን ላይ ይገባል። እያንዳንዳችሁ ላይቭ ላይ ግቡና ፈለገ ተጽዕኖ ፈጣሪ ነው እያላችሁ ጻፉ ይላችኋል። ሰዎች ተጽዕኖ ተፈጠረባቸው። አትደዛ ኮስተር ይለንም እኔ አልችልበት እንዳለ እስኪ ፈለጋታት ውስጥ ተጽዕኖ ፈጣሪ ያራሽ ከዛ ይፈራል ብሎክ ያረጋችኋል። ያለበለዛ ከትንዳኔ ፈለገ ተጽዕኖ ፈጣሪ በምትሄዱበት ቤት ሁሉ ፈለገ ተጽዕኖ ፈጣሪ እያላችሁ ጻፉ። ጴንጤዎች ጋር የሚገቡና ፈለገ ተጽዕኖ ለአንድ ሳምንት የኔን ፕሮፋይል አድርጉ ይላችኋል። ነው ኮስተር ይለና አረ ኮስተር ለአንድ ሳምንት የኔን ፕሮፋይል አድርጉ። ማንኛውም ሰው የኔን ፕሮፋይል ሳያደርግ እንዳይገባ ነው። አረ ይመቸው። ግን ፈለገ ተጽዕኖ ፈጠረባቸው። ግን ወንድማችን ኮፒ ሊንክ ይደረግ በደንብ ሼር ይደረግ። የሰራሁትን ቪዲዮ ገና ምንም በስማ ክርስቲያኖች እናንተ እጃችሁን ጣታችሁን ያበርታልኝ መረጃችሁ ትልቋት የትዩ ላይ ብለ እሺ፣ በጸሎት እንጀምራለን። ቶኒ ሰላም ብያለሁ። አንተሽ ፍሬህይወት ነው ይመስለኛል። የማርያም አዊና ናቲ እንዴት ናችሁ? ጉጉ ሁላችሁንም እንዴት ናችሁ? ሰላም ነው? እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ሰላም እግዚአብሔር ይመስገን አለን። እሺ ይሰማል? ድምጼ ይቆራረጣል ወይንስ ድምጼ በስነ ስርዓት ነው የሚሰማችሁ? ይሰማል? በስነ ስርዓት ይሰማል። ኦኬ እሺ። እንቅልፍ መጥቷል? የስ ጸሎት እናድርግ። ሁላችንም ለጸሎት እንነሳ። ኮመንቱን እንዝጋና ሁላችንም ለጸሎት እንነሳ። በጸሎት እንጀምር መርሃ ግብራችን። ኦኬ እሺ፣ ሐሳባችንን እንሰብስብ። በእግዚአብሔር አምላክ ፊት መቆማችንን እናስተውል። ሶስት ጊዜና ማተብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት ጌታ ልዑል እግዚአብሔር ሆይ በዚህ ሰዓት ስላሰባሰብከን እናመሰግናለን። ስምህንም ከፍ ከፍ እናደርጋለን። በቸርነት ብዛት የቸርነትን ስራ ስራለን። በሰላም ያሳደርከንን በሰላም አውለን በሰላም ያዋልከንን በሰላም አሳድረን። ጌታ ኢየሱስ ክርስቶስ የምንማረውን ትምህርት ለእውቀት ለበረከት ለነፍሳችን ድነት አድርገን በልባችን ሰሌዳ ላይ ተጽፈው ታትሞ ዘንድ የቃልን እውነት ትገልጥልን ዘንድ እንለምናለን። በላባታችን
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ዘላለም ድረስ አሜን። እሺ ክርስቲያኖች መርሃ ግብራችንን በጸሎት ጀምረናል። ሁላችሁም መታችኋል። አርፍጃለሁ የሳይ ነው ግን መታችኋል። የምጠብቃችሁ ሰዎች መታችኋል። አለን በሉኝ እስኪ አለን 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 በሉኝ። ወይ ናቲ አለን ለማለት ድምጼ ጥርት ብሎ ነው የሚሰማው አይደል? ናቲ እንዴት ነው? ፏ ብሎ ነው የሚሰማው? እኛ ስናወራ ኦኬ እናንተ እንትን ሲል ያስተጋባል ይመስለኛል። ባሮክ ባላስገባም ቦታ አጣ እንትኑ እዚህ አጠገብ ካለ አንተ ይደርባል አይደል? ሚውት አድርጉልኝ እናንተ። ለእናንተ ይሰማችኋል አይደል? ከታች በኮመንት ላይ ላላችሁ ሰዎች ግን በስነ ስርዓት ይሰማል አይደል? ኮመንት ላይ ላላችሁ ሰዎች በደንብ ይሰማል። ዛሬ ማይክ ሁሉ አድርገን እኮ ነው የመጣነው። ማይካችን አታያትም? እዚህ ጋር አንገታችን ላይ እንደ ከረባት ድምጻችን ይሄ ሁሉ ለእናንተ ሲባል የሚደረግ ነገር በጥራት ድምፁ እናንተ ጋር እንዲደርስ። አሁን ፈለገ ጋር ስትገቡ ጫጫታ አለ፣ ይኮሳተርባችኋል ሲፈልግ ምናምን ነገር ምናምን። በቃ እዚህ ግን ይኸው ማይኬን ገጭ አድርጌ በስነ ስርዓት ቪዲዮ ሰርቼ ነው ማስተምረው እኔ። አሁን ፈለገ ጋር እንደዚህ ነገር ታገኛለህ? የለም የተኮሳተረብን የምትማረው በቃ ይሄ ሁሉ ምንም እንግዲህ እናንተ የምታዩት ነገር ነው። ብዙም ማውራት አይጠበቅብኝም። እናንተ የምታውቁትና የምታዩት ነገር ነው። እንግዲህ ሁሉም የሚያውቀው ነገር ነው። ባሮኪ እንኳን ደህና መጣ። እንደምን ዋላችሁ? እንደምን አላችሁ? ተወዳጆች ሰዓታችሁ አቆጣጠር ለነጋላችሁ ያስተጋባል ነገር እሺ ለነጋላችሁ እንደምን አደራችሁ፣ እየዋላችሁም ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምንስ አመሻችሁ። ፍጹም የሆነው የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ፣ ሰላም ክርስቶስ ይብዛልን። ሰላምታ ይድረሳችሁ፣ ሰላማችሁ ይድረሰኝ ብያለሁ። እንዴት አላችሁልኝ? ልደትሻ፣ ናቲ፣ ጉጉ፣ ሀዊና፣ ፍሪታ፣ የማርያም አኪያ፣ ቶኒ እዚህ ውስጥ ያላችሁ 1500 ሰዎች ሁላችሁንም ሰላም ብያለሁ። ሰላምታ ይድረሳችሁ። ልደቱ እኮ የስ ባሮኬ ሁሉ ሰላም። ኦኬ በጣም በሚገርም ሁኔታ ጋዲ እግዚአብሔር ይስጠው የስላሴን ትምህርት ጀምሮላችኋል። ኦኬ ስለዚህ ነው ያልደጋግመው። ጋዲ የስላሴን ትምህርት ጀምሯል። እኔ ማስተምራችሁ ሀልዮት እግዚአብሔር መኖርና ስነ ፍጥረትን ይሆናል። ኦኬ ጋዲ እኔ ስላሴን ትምህርት እጀምራለሁ ብዬ ነበር። ኦልሬዲ ጋዲ ስላሴ ትምህርትን አስተምሯል። እግዚአብሔር ይስጠው። እንዲህ እየተደጋገፈን እሱ ያልነካውን እኔ ያልነካሁትን እሱ እያደረግን ለእናንተ ትምህርቱን እናደርሳለን። አይ ሆፕ እኔ ጋር ያላችሁ ጋዲ ጋር እንደምትማሩ ተስፋ አደርጋለሁ። የነገረ ስላሴን ትምህርት ጎበዞች። ስለዚህ የስላሴው ትምህርት ላይ አልገባም ማለት ዛሬ ስለ ስነ ፍጥረት ነው። ስለ ሀልዮተ እግዚአብሔርና ስለ ስነ ፍጥረት እንማማራለን። ስለምን አልኳችሁ? ስለ ሀልዮተ እግዚአብሔርና ስለ ስነ ፍጥረት እንማማራለን። ያልተማርነውን ብንማር ይሻላል አይደል? ያልተማራችሁትን ያላወቃችሁትን ብትማሩ ይሻላል። በእኔም በወንድሞችም ቢሰጥ ያው ትምህርት እንደነሱ አሳምረው አብዝተው ቢሰጡት ነው እንጂ
ከኔ ያነሰ አይሆንምና ሶን ስላልተማርነው ነገር ብንማር ጥሩ ነው። አሁን ላይ ያለው ነገር በእጅጉ ክርስቲያኖች በጣም ደስ የሚል ነገር ነው። በጣም ደስ ይላል። የቲክቶኩን ዓለም እንግዲህ መልኩ እየተቀየረ ነው። ለዚህ ደግሞ ብዙ ወንድሞች ክሬዲቱን ይወስዳሉ። ስለ ሁሉም ነገር እግዚአብሔር አምላካችን የተመሰገነ ይሁን። ተሰብስባችሁ እንድትማሩ ያደረገ እግዚአብሔር የተመሰገነ ይሁን። በእውነት እንዲቁጭ ብላችሁ እንድትማሩ የወደደ የፈቀደ እግዚአብሔር የተመሰገነ ይሁን። ጎበዞች፣ በእውነት ላደንቃችሁ ይገባል። በጣም ጎበዞች ናችሁ። ስንከፍት ላይ እየመጣችሁ ቁጭ እያላችሁ ትማራላችሁ እና ስለዚህ እግዚአብሔር ልናመሰግነው ይገባል ስለሰጠን ጊዜ፣ እናንተን ስለሰጠን። ከዚህ በፊት ላይ ስንገባ 400 ሰው ብርቅ ነበር የሚሆነው እና አሁን በደንብ ሰብሰብ እያላችሁ ኮፒ ሊንክ እያረጋችሁ ታብ እያረጋችሁ ትማራላችሁ። ወደ ክርስቶስ የመጣችሁን በርካታዎች አላችሁ እና እግዚአብሔር የሚያውቃችሁ። በእውነት ስለእናንተ እግዚአብሔርን አመሰግነዋለሁ። እኔ ይሄ ሚዲያ አሜሪካ ላይ ሊዘጋ ነው መባሉ በራሱ ልቤን በጣም ሰብሮታል። በጣም ብዙ ሰዎች እየተማራችሁ እንደሆነ እናውቃለን። በዓለም ዙሪያ ድምጻችን እንደሚሰማ እናውቃለን። እና እንደው ባይሆን አሜሪካ ላይ በጣም ብዙ ሰው ትምህርት እንደሚሰማ እናውቃለን። ብዙዎቻችሁ እንደምትሰሙ እና ባይዘጋ እየመጣችሁ ብትማሩ ምናምን እውነቱን ለመናገር እንደዛ አያድርገው። ግን ኢትዮጵያ ውስጥም ያላችሁ አረብ ሀገርም ኤሮፕም ምንም ዓለም ላይ ያላችሁ በያላችሁበት ቦታ መሰረታዊ ክርስትና ትምህርትን እየተማራችሁ ስለሆነና ቤተክርስቲያናችሁን እያወቃችሁ ስለመጣችሁ በእውነት ይሄ በጣም ደስ ይላል። እኔ በጣም ነው ደስ የሚለኝ እንደዚህ ተሰብስባችሁ ስትማሩልኝ ሳይ። እግዚአብሔር ይርዳን። አሁን ወደ ትምህርታችን እንገባለን። በነገሮች ሁሉ መድኃኔዓለም ይርዳን። እናንተ ኮፒ ሊንክ ታብታብ ታደርጋላችሁ፣ እኔ ደግሞ ኮመንቱን እዘጋዋለሁ። ኦኬ፣ ሀሳባችሁን ሰብስባችሁ እንድትማሩ አይሻልም? ኮመንቱን ልዝጋውና ሀሳባችሁን ሰብስባችሁ ተማሩ። እኔ ብዙ አላቆያችሁም፣ መሰረታዊ ትምህርት ስለሆነ ያዙትና ኮመንቱን ልዝጋው። ከዛ እየጻፋችሁ ምን እያላችሁ ትማራላችሁ። ኦኬ። እና የሰራሁት ቪዲዮ አለ ወደዚህ ከመግባቴ በፊት መጨረሻ ላይ የሰራሁት ቪዲዮ፣ እሷን ቪዲዮ ደግሞ እዚህ ውስጥ ያላችሁ ክርስቲያኖች ለብዙ ሰው እንግዲህ አይደለ አገልጋዮች ናችሁ እኮ እናንተም፣ እኛ ብቻ አይደለንም፣ እናንተም አገልጋዮች ናችሁ አይደለ? አገልጋዮች ናችሁ። ቪዲዮን ትሰማላችሁ፣ ትማሩበታላችሁ፣ ለሌሎችም ደግሞ ታደርሳላችሁ። ቪዲዮን ትሰሙታላችሁ፣ ትማሩበታላችሁ፣ ለሌሎች ሰዎች ደግሞ መድረስ ያለበት ቦታ ላይ ደግሞ ታደርሳላችሁ። አብራችሁ ነው የምታገለግሉታ። እኔ ብቻዬን ባወራ ምንድን ነው ጥቅሙ? እናንተ እየሰማችሁ ለሌላው ካላሰማችሁ ምንም ጥቅም የለውም። በዚህ ደግሞ እንደምትረዱ አውቃለሁ፣ ታዛዥ እንደሆናችሁ። ስለዚህ ያን አድርጉ። አሁን ኮመንታችንን እንዘጋለን። ለተወሰነ ሰዓት ጸጥና ዝግ ብለን እግዚአብሔር መንፈስ ቅዱስን አጋዥ አድርገን እንማማራለን። እሺ ኦኬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከአጽናኙም መንፈስ ቅዱስ ጸጋ ሰላም ከኔም ከእናንተ ጋር ይሁን። ባለፈው ትምህርታችን ላይ ምንድን ነበር አንስተን የነበረው? ስለ ሀልዮተ እግዚአብሔር ተማምረን ነበረ። ስለ እግዚአብሔር መኖር በምናወራበት ሰዓት ላይ ሰዎች የእግዚአብሔርን መኖር በምን ኮንፈርም ሊያደርጉ ይችላሉ ስንል በቀላሉ ለምሳሌ ሰው የተፈጥሮ ዝንባሌው በራሱ እግዚአብሔር እንዳለ ይነግረዋል። የተፈጥሮ ዝንባሌው በራሱ ለምንድን የተፈጥሮ ዝንባሌው የሰው ልጅ እግዚአብሔር አምላክ እንዳለ የሚነግረው? የተፈጥሮ ዝንባሌው ለምንድን ነው? ይሄን አይኔ ጌታ ኢየሱስ የተፈጥሮ ዝንባሌ ማለት ነው። የተፈጥሮ ዝንባሌ ማለት ሰዎች እግዚአብሔር አምላክ እንደፈጠራቸው ውስጣቸው የህሊና ምስክርነት አለ። ለምሳሌ በዚህ መጥቻለሁ፣ ተመልሻለሁ መሰለኝ። እስኪ ተወዳጆች ታፕ ከፍ አድርጉት፣ 1 ሚሊዮን ያስገቡ። ኮፒ ሊንኩንም ደግሞ 50 ሺህ ማለት ነው። ሁላችሁም ታፑን 1 ሚሊዮን ያስገቡ።
ቶሎ ቶሎ ይፈታል። ልደትሽ አሁን ለታ አቀጥ አይናችንን ተቸገርን እኮ በእግዚአብሔር ከተመስገን። አይ በጣም ከባድ ነው አንተ የሪንግ ላይቱ ላይ ከእንቅልፍ ጋር ተያይዞ ያው እረፍት ምናምን ነገር ያ ሁለተኛ ደግሞ ላይቱ ብሉከት ግድ ነው እናዛለን ግድ ነው። ኦኬ እሺ አሁን ብሩክ ሚዩት ሲያደርግ አያስተጋባም። አሁን በስነ ስርዓት ይሰማል አይደል? ከታች ይሰማችኋል? አያስተጋባም አይደል? አሁን ኦኬ ነው። በኮመንት ያስተጋባል? አያስተጋባም። አዎ አያስተጋባም። ዋው ጉድ። እና ነግሬያችሁ ነበረ። ኮመንቱን በቃ እንደዚህ ልቶ ሀሳባችሁን እኔ ጋር አድርጋችሁ ለማዳመጥ ሞክሩ። ስለ ሀልዮተ እግዚአብሔር ወይም ደግሞ ስለ እግዚአብሔር መኖር በምንማማርበት ሰዓት ላይ ምን ነገር አስቀምጬላችሁ ነበረ። ከእግዚአብሔር መኖር ከእግዚአብሔር አለ ስንል ምስክርነቶቹ ለምሳሌ የሰው ልጅ የተፈጥሮ ዝንባሌው በራሱ እግዚአብሔር አምላክ እንዳለ እንዲመሰክር ያደርገዋል። የሰው ልጅ ምኑ የተፈጥሮ ዝንባሌ ወይም ደግሞ በተፈጥሮ ዝንባሌ የሰው ልጅ እግዚአብሔር አምላክ እንዳለ ምስክርነት ተሰጥቷል በሚለው ትንሽ ነካክቼላችሁ ነበረ። እሱም ላይ በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 6 እስከ 27 እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ ሰውንም በምሳሌው ምን አለ ይላል ነገርኝ ሰውንም በምሳሌው ፈጠረ። እንደ እግዚአብሔር አምሳል ሆነን ተፈጠርን፣ የተፈጠርን። ከዚህም የተነሳ ምን እናደርጋለን ማለት ነው? በተፈጥሮ ዝንባሌያችን እግዚአብሔር እንዳለ ውስጣችን ይመሰክርልናል። ከዛ ደግሞ የቃሉ ምስክርነት አለ። የነቢያት ትንቢት፣ የቃሉ ምስክርነት፣ የታሪክ ምስክርነትን እነዚህን በማስቀመጥ የእግዚአብሔርን መኖር ወይም ደግሞ ሀልወተ እግዚአብሔርን በዚህ አይነት መልክ ተማምረን ነበር። ኦኬ ሌላኛው የእግዚአብሔር ባህሪያትን ደግሞ ተመልክተናል። የእግዚአብሔር ባህሪ ስንል ለምሳሌ እግዚአብሔር በባህሪው ቅዱስ ነው። የእግዚአብሔር ባህሪያትን ስንመለከት እግዚአብሔር በባህሪው ቅዱስ ነው ስንል እግዚአብሔር ቅዱስ ነው፣ ክፉ ወይም እርኩስ ነገር ጋር ምንም ግንኙነት የለውም። እርሱ ራሱ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ሲል ተናግሯል። ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 2 ላይ ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 2 ላይ እግዚአብሔር አምላክ እኔ እግዚአብሔር ቅዱስ ነኝ እናንተም ቅዱሳን ሁኑ ተብሎ ተነግሯል። ስለዚህ እግዚአብሔር ቅድስናው የባህሪ ነው። የእግዚአብሔር ቅድስናው የባህሪ ነው። እኛ ደግሞ ከእግዚአብሔር እንደመወለዳችን ነው ቅድስና የጸጋ ነው፣ የኛ በስጦታ ያገኘነው ነው። እግዚአብሔር ግን የባህሪ ገንዘቡ ነው። ማንም ያልሰጠው ከማንም ያልተቀበለው የእርሱ የሆነ ነው። ምን ያልኳችሁ የእግዚአብሔር ቅድስና ማንም ያልሰጠው የራሱ የባህሪው የሆነ ቅድስና ነው ያለው። ማንም ያልሰጠው የእርሱ የባህሪው የሆነ ቅድስና ነው ያለው። ከዚህም የተነሳ ራሱ አምላካችን ምን ብሎ ተናገረ? እኔ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ። ምን ሁኑ? እናንተም ቅዱሳን ሁኑ ብሎ ሲናገር እንሰማዋለን። ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 2 ላይ እንደገና ደግሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ በኑራችን ሁሉ ቅዱስ እንድንሆን ያዘናል። በኑራችን ሁሉ ቅዱስ እንድንሆን ያዘናል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 16 ምን አልኳችሁ? አንደኛ ጴጥሮስ ምዕራፍ 1 ከቁጥር 16። በእርግጥ ይሄኛውን ያለፈው ሳምንት አስተምሬያችኋለሁ፣ ግን ሃይላይት ለማድረግ ነው አለው አይደለ? ይሰማል። አልተቋረጥኩም። አልተቋረጥኩም። ኦኬ። ስለዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ታስቀምጫለሁ። እንደገና እግዚአብሔር ደግሞ ፍቅር ነው። እግዚአብሔር ፍቅር ነው። ባይዚ የእግዚአብሔር ፍቅር ደግሞ እንደ ሰዎች ፍቅር አይደለም የሚዋጅቅ በነገሮች የሚመጣ ወይ ስላየን መልካችን ቆንጆ ስለሆነ ወይ ገንዘብ ስላለን ወይ ደግሞ ስለምናሳዝን አይደለም። የእርሱ የራሱ ገንዘቡ ፍጥረቶቹ ስለሆንን ፍጹም የሆነ ፍቅር አለው እግዚአብሔር ለኛ። ይሄ የባህሪ ነው። አንኮንዲሽናል የሆነ ላቭ which is unconditional ማለት በነገሮች ላይ ዲፔንድ የማያደርግ እና ደግሞ በማጣት በማግኘት በቆንጆ በመሆን በክፉ በመሆን ላይ ያልተመሰረተ በምንም ውስጥ ሆነን የሚወደን አባት አለን እግዚአብሔር። ኦኬ የሚወደን አባት አለ። በነገራችን ላይ ትልቁ በክርስትና ውስጥ ደስ የሚለው ነገር ምንድነው መሰለህ ታውቃላችሁ? እግዚአብሔርን አባት ብሎ መጥራት ነው። አሁን በእስልምናው ብንሄድ አባት ብሎ መጥራት አይቻልም፣ ምክንያቱም ማሻረክ ነው የሚባለው። በክርስትናው ግን በጣም በሚገርም ሁኔታ እግዚአብሔርን አባት ስንጸልይ አባ እያልን መጸለይ እንችላለን። አባታችን ነው እያልን ልናለቅስበት እንችላለን። አባታችን
እግዚአብሔርን አባታችን ብለን እንድንጠራው ያስችለናል። አይኔን በጣም ስለሚለኝ ነውና እንደዛ ብለን እንድንጠራ ያደርገናልና እግዚአብሔር ፍቅር በመሆኑ ፍጥረቱን ይወዳል። መልካም የሆነውን ነገር ሁሉ ለፍጥረቱ ይሰጣል። እግዚአብሔር ፍቅር መሆኑ በወንጌላዊ በዮሐንስ ወንጌልና በመልእክታት ተደጋግሞ ተገልጧል። ለምሳሌ አንደኛ ዮሐንስ ወንጌል ምዕራፍ 4 ከቁጥር 8 አንደኛ ዮሐንስ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ላይ ይሄ ነገር ተጽፏል፣ በግልጽ ተጽፏል። ምን ተብሎ ነው የተጻፈው? ኦኬ አንዴ መዝሙረ ያሬድ ሪኩዌስት የላከልኝ መስሎኝ ነበረ። አንዴ ላፕቶፔ ጋር ላገናኝና ጥቅሶቹን እያነበብኩላችሁ እየተማማረን ብንሄድ እስከዛ ድረስ ኮመንቱን ልክፈተውና ኮኔክት ላድርገው። አንዴ ይቅርታ አድርጉልኝ። ተመስገን ለጥ ብሏል ጋይስ። ያኮራፋ ነው ገራሚ ሰው እግዚአብሔር ፍቅር ነው የሚለው ጋር ያለ ነው አይደል? አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ላይ እንሄዳለን። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ላይ እንደዚህ ይላል፣ ፍቅር የሌለው እግዚአብሔርን አያውቀውም እግዚአብሔርም ፍቅር ነውና ይላል። ፍቅር የሌለው እግዚአብሔርን አያውቀውም ይልና እግዚአብሔር ፍቅር ነው ይላል። ስለዚህ እግዚአብሔር ፍቅር ነው፣ እግዚአብሔር በባህሪው ፍቅር ነው። ስለዚህ ፍቅር የሌለው እግዚአብሔርን አያውቀውም። ምን የሌለው? ፍቅር የሌለው እግዚአብሔርን። ያሬድ አለ ከታች አላየሁትም፣ ሪኩዌስት ልኳል፣ ቼክ እያደረኩ ነበር እኮ የለም። ኦኬ ምን ይላል? እግዚአብሔር ፍቅር ነው። ኦፍ ኮርስ ከእግዚአብሔር ባህሪያት ውስጥ አንደኛው ምንድነው? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ስንል ፍቅር የባህሪ ገንዘቡ ነው። ኢቭን ሰዎች ራሱ ፍቅር ከሌላቸው እግዚአብሔርን አያውቁትም፣ ምክንያቱም እግዚአብሔር ፍቅር ስለሆነ ይላል። እግዚአብሔር ጻድቅ ነው። እግዚአብሔር በሁሉ እውነተኛ ነው፣ በእውነተኛይቱም ለሁሉም በትክክል ይፈርዳል። እግዚአብሔር ምንድነው? እውነተኛ ነው፣ ጻድቅ ነው። ዮሐንስ በራእዩ ምዕራፍ 16 ቁጥር 7 ላይ አዎ ጌታ ሁሉን የምትገዛ ፍርድህም እውነተኛና የሚገባ ነው ይላል። ራእይ ዮሐንስ ምዕራፍ 16 ከቁጥር 7 ላይ ራእይ ዮሐንስ ምዕራፍ 16 ከቁጥር 7 ላይ እንደዚህ ይላል፣ አዎ ጌታዬ ሁሉን የምትገዛ ፍርድህ እውነተኛና የሚገባ ነው ይላል። ራእይ ዮሐንስ ምዕራፍ 16 ቁጥር 7 ላይ። ስለዚህ እግዚአብሔር ፍቅር ነው ብለን ከላይ ተናግረናል። እንደገና ደግሞ ጻድቅ ነው፣ እውነተኛ ነው ማለት ጻድቅ ነው ማለት እውነተኛ ነው። ፍርዱም ደግሞ የቀና ነው። በባህሪው እግዚአብሔር ፍቅር ነው፣ ጻድቅ ነው ማለት። እግዚአብሔር በባህሪው ደግሞ ጠቢብ ነው። ፍጥረታትን እና የፈጠሩትን ስነ ፍጥረታት ክንውን ስንመለከት የእግዚአብሔር ፍጹም ጥበብ እንረዳለን። ነብዩ ዳዊት እግዚአብሔር በጥበብ የሰራውን ሁሉ በማድረግ እንዲህ ይላል፣ አቤቱ ይላል ስራህ እጅግ ብዙ ነው፣ ሁሉም በጥበብ አደረግ። እግዚአብሔር ጥበብ ነው። ጥበብ ነው ስንል እግዚአብሔር ጥበበኛ ነው፣ የባህሪው ነው። ሁሉን ነገር ማድረግ፣ ማሳመር፣ ማስተካከል፣ ማስዋብ ይችልበታል። እግዚአብሔር ሁሉም ማድረግ ይችላል። ጥበብ የእግዚአብሔር ነው። ጥበብ ምንጩ በራሱ ከእግዚአብሔር ነው። በነገራችን ላይ መጽሐፍ ቅዱስ ላይ ክርስቶስ የእግዚአብሔር ጥበብ ተብሎ ተጠርቷል። አንደኛ ቆሮንቶስ 1:18 አካባቢ ላይ እርሱ የአብ ጥበቡ ተብሎ ተጠርቷል። የአብ ጥበቡ፣ የአብ ክንዱ፣ የአብ ኃይሉ እየተባለ ይጠራል ጌታ ኢየሱስ ክርስቶስ። እና እዚህም ክፍል ላይ ፍጥረታትንና ፍጥረቱን በስነ ስርዓት ማከናወኑን በውበት መስራቱን ስንመለከት እውነትም እግዚአብሔር ጠቢብ ነው። እግዚአብሔር ደግሞ በጣም ጠቢብ ነው። ከዚህም የተነሳ ነው ነብዩ ዳዊት እግዚአብሔር በጥበብ የሰራውን ሁሉ በማድነቅ እንደዚህ ይላል፣ አቤቱ ስራህ እጅግ ብዙ ነው፣ ሁሉን በጥበብ ታደርጋለህ። አቤቱ ስራህ እጅግ ብዙ ነው፣ ሁሉንም በጥበብ ታደርጋለህ አለና በመዝሙረ ዳዊት መዝሙር 103 ከቁጥር 24 መዝሙረ ዳዊት መዝሙር 103 ቁጥር 24 ስንት አልኳችሁ? መዝሙረ ዳዊት መዝሙር 103 ቁጥር 24 ላይ እና ደግሞ እግዚአብሔር በባህሪው ሁሉን ቻይ ነው። ከሃሌ ኩሉ ሁሉን ቻይነት ቅዱሳን ሁሉን ቻይ አይደሉም። እመቤታችን ጨምሮ ሁሉን ቻይ አይደለችም። ሁሉን ቻይ እግዚአብሔር ብቻ ነው። ሁሉን ቻይ ከሃሌ ኩሉ
ሁሉን የሚችል በባህሪው እግዚአብሔር ብቻ ነው። ሰዎች እስከተሰጣቸው አቅም ብቻ ነው ነገሮችን መቻል ወይንም ደግሞ ነገሮችን መቋቋም የሚችሉት። እግዚአብሔር ነው በባህሪ ሁሉን ነገር የሚችለው። እግዚአብሔር ነው በባህሪ ሁሉን ነገር የሚይዘው። ስለዚህ ሁሉን ቻይ ሁሉን አድራጊ ማን ነው? እግዚአብሔር ነው ማለት ነው። ለእግዚአብሔር የሚሳኑ ነገር ፈጽሞ የለም። ሁሉም ማድረግ ይችላል። እግዚአብሔር ራሱ ለአብርሃም ሁሉን ቻይ ነኝ ብሎ ገልጦለታል። በእውኑ ለእግዚአብሔር የሚሳነው ነገር አለን? አይደለም የሚለው በእውኑ ለእግዚአብሔር የሚሳነው ነገር አለን? ኦሪት ዘፍጥረት ምዕራፍ 18 ከቁጥር ስንት? 14። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 14። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 14 ላይ በእውኑ ለእግዚአብሔር የሚሳነው ነገር አለን? ለምሳሌ እንደምታውቁት እዛ ክፍል ላይ አብርሃም ልጅ አልነበረውም። እግዚአብሔር ለአብርሃም ተገለጠለት። የዛሬ ዓመት ወደ አንተ እመጣለሁ ሚስት ሳራም ልጅን ትወልዳለች ሲለው አብርሃም ይህን ነገር ለማመን ተቸገረ። ምክንያቱም ሳራም አርጅታለች፣ አብርሃምም ደክሟል፣ እድሜውም ሄዷል። ይህ ነገር እንዴት ይሆናል ብለው አሰቡ። በሰውኛ አእምሮ ስናስበው ኦፍኮርስ የማይቻል የሚከብድ ነገር ነው። ከዛስ ምን አለው እግዚአብሔር? በእውኑ ለእግዚአብሔር የሚሳነው ነገር አለን? በእውነት ለእግዚአብሔር የሚሳነው ነገር አለ? ክርስቲያኖች የለውም። ለእግዚአብሔር የሚሳነው ነገር የለም። እሱ ሁሉን ነገር ማድረግ ይችላል። እግዚአብሔር ሁሉን ነገር ማድረግ ይችላል። ሁሉ ይቻለዋል የኛ ጌታ። እንደገና ደግሞ በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 37 ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ እመቤታችንን መልአኩ ቅዱስ ገብርኤል በሚያበስራት ሰዓት ላይ ይህ እንዴት ይሆንልኛል ስትል እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ በእውኑ ለእግዚአብሔር የሚሳነው ነገር አለን? ሴት ልጅ ያለ ወንድ እንድትጸንስ የሚያደርግ በድንግልና ጸንሳ በድንግልና እንድትወልድ የሚያደርግ አምላክ ነው ያለን። ሁሉ ማድረግ ይቻለዋል። እመቤታችን ከመውለዷ በፊት ድንግል ናት፣ በምትወልድ ሰዓት ድንግል ናት፣ ከወለደችውም በኋላ ድንግል ናት። ለዘላለምም ድንግል ሆና ነው የምትኖረው። ለዛ ነው ሕዝቅኤል 44:1 ላይ በምስራቅ በኩል አንድ የተዘጋ በር አየሁ አለ። ከኃያላን ጌታ በስተቀር ደርሱ ገብቶ ይወጣ የለም፣ ለዘላለምም ዝግ ሆኖ ይኖራል። ምክንያቱም ጌታን የገባበት አምላክን የገባበት ሰማይና ምድርን የፈጠረ ሁሉን የፈጠረ ጌታን የገባበት ሌላ ማንም ሊገባበት አይችልም። ስለዚህ ያ ዝግ ሆኖ ይኖራል። ልክ እንደዛ ጌታ ሁሉም ማድረግ ይቻለዋል አለ። መልአኩ አይቻለውም እንዴ? ይቻለዋል። ለእርሱ ሚሳነው ነገር የለውም። ከሃሊ ሁሉ ነው የኛ አምላክ በሁሉ ቦታ የሚገኝ። ቀጠል አለና ሁሉን ማወቅ ይቻለዋል። እግዚአብሔር በባህሪው በልብ የሚታሰበውን ኩላሊት ያመላለሰውን ሁሉም የሰው ልጆች በአንድ ጊዜ የሚያስቡትን እያንዳንዷን ነገር እግዚአብሔር ያውቃል። ሁሉን አዋቂ ነው። በመላእክትም ዓለም ያለውን በምድርም ያለውን በሁሉ ቦታ ያለውን ሁሉን ያውቃል። ከእርሱም የሚሰወር አንዳች ነገር የለም። ኦኬ፣ ከእርሱ ምን የሚል ከእርሱ የሚሰወር ከእርሱ የሚሸሸግ አንዳች ነገር የለም። ስለዚህ እግዚአብሔር ሁሉን ነገር ያውቃል። በባህሪው እግዚአብሔር ሁሉን አዋቂ ነው የኛ አምላክ። እግዚአብሔር ሁሉን ነገር ከመሆኑ በፊት ያውቀዋል። ነገሮች ሁሉ ከመታሰባቸውና ከመሰራታቸውም በፊት ያውቃቸዋል። ኦኬ፣ እስኪ ይህንን በመጽሐፍ ቅዱስ ማስረጃ አድርገን እንመልከት። በመጽሐፍ ቅዱስ ማስረጃ አድርገን እንመልከት። እስኪ ወደ ዮሐንስ ወንጌል እንሂድና የእግዚአብሔር ቃል ምን እንደሚል እንመልከት። ዮሐንስ ወንጌል ምዕራፍ 2 ከቁጥር 25 ላይ እግዚአብሔር ቃል ምን ይላል? ዮሐንስ ወንጌል ምዕራፍ 2 ከቁጥር 25 ጥቅሶቹን እንደምትይዙ ስለማቅረብ መደጋግማቸው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 25 ላይ ምን ይላል? እንደዚህ ይላል፣ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና። ጌታ ኢየሱስ ክርስቶስ ሁሉን አዋቂ ነው። ኦኬ፣ ጌታ ኢየሱስ አምላክ ነው። ጌታ ኢየሱስ አምላክ ነው። ስለዚህ ጌታ ኢየሱስ ሁሉን አዋቂ ነው። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። ምን ይል ነበር? ሰዎችን ሁሉ ያውቅ ነበር ተብሎ ተጽፏል። ጌታ ኢየሱስ ክርስቶስ ሁሉን አዋቂ ነው። እስኪ ደግሞ ከብሉይ ኪዳን ደግሞ እስኪ አንድ ጥቅስ አሁን የጠቀስኩላችሁ ዮሐንስ ወንጌል ምዕራፍ 2 ከቁጥር 25 ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 25 ነው የጠቀስኩላችሁ። እንደገና በዚህ በመዝሙረ ዳዊት መዝሙር 138 ላይ ደግሞ ምን እንደሚል እንመለከታለን። በመዝሙረ ዳዊት ኦኬ፣ መዝሙረ ዳዊት መዝሙር 138 የእግዚአብሔር ቃል ምን ይላል የሚለውን ደግሞ እንሄዳለን። መዝሙር 138 እኔ ጋር 139 ነው የሚሆነው ፎር ሹር ከዚህ እንትኑ ስለሆነ ከቁጥር 8 ከቁጥር 2 ይቅርታ። ያው አንተ መቀመጤንና መነሳቴን አወክ፣ ሐሳቤን ሁሉ ከሩቅ አስተዋልክ።
አንተ መቀመጤንና መነሳቴን አወቅ፣ ሐሳቤንም ሁሉ ከሩቅ አስተዋልክ። ስለዚህ እግዚአብሔር በባህሪው ሁሉን አዋቂ ነው። መዝሙረ ዳዊት መዝሙር 138 በእጅ ስልካችሁ ከሆነ ወይም ደግሞ በላፕቶፕ ከሆነ ጥቅሱን የምትይዙት መዝሙር 139 ከቁጥር 2፣ ሃርድ ኮፒውን ከመጽሐፍ ቅዱሱ ከሆነ ደግሞ የምታወጡት መዝሙር 138 ከቁጥር 2 ላይ ታገኙታላችሁ። መዝሙረ ዳዊት እንደየህትመቱ ለኮምፒውተር ስትጠቀሙትና በሃርድ ኮፒ ስትጠቀሙት ቁጥሩን ከፍና ዝቅ ያደርገዋል። ኦኬ፣ ያንን ልታውቁ ይገባል። ኦኬ፣ እንደገና ደግሞ እግዚአብሔር ኦምኒፖተንት ነው ወይም በሁሉ ቦታ የሞላ ነው። ሙሉ በኩልሄ ሲባል ሰምታችሁ ታውቃላችሁ? ሙሉ በኩልሄ ማለት እግዚአብሔር በሁሉ የሞላ ነው ማለት ነው። እግዚአብሔር ምን ያለ ነው? እግዚአብሔር በሁሉ ቦታ የሞላ ነው። በምን አልኳችሁ? እግዚአብሔር በሁሉ ቦታ የሞላ ነው። ኦኬ፣ እግዚአብሔር በቦታና በጊዜ አይወሰንም። በየትም ቦታ አለ። ምንም እንኳን ስለሌለ ነው በሰማይ እንደሚኖር ቢነገርም በሰማይም ብቻ አይወሰንም። ቅዱስ ዳዊት እንዲህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ ወደ ሲኦል ብወርድም በዚያ አለህ። መዝሙረ ዳዊት መዝሙር 138 ቁጥር 7 አሁን ያወጣሁበት ላይ ነውና ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻም በበር በዚያ በእጅ ትመራኛለች፣ ቀኝም ትይዘኛለች። በውኑ ጨለማ ታሸንፋለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች ብልስ፣ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለች፣ እንደ ጨለማም እንዲሁ ብርሃኗ ነውና። ካንተ ወዴት እሄዳለሁ? አንተ በሁሉ ቦታ ያለህ ነህ፣ አንተ በሁሉ ቦታ የሞላህ ነህ ብሎ እግዚአብሔር አምላክን ሲያመሰግነው እንመለከታለን። በነገራችን ላይ መላእክት በሁሉ ቦታ ይገኛሉ የሚልኛ እምነት የለንም። ኦኬ፣ አንዳንድ ሰው ምን አይነት ጥያቄ ያነሳል መሰላችሁ ክርስቲያኖች? መልአክ በምድር ሁሉ ይገኛል? ምድር እኮ ውስን ናት። በምድር አሁን አንድ መልአክ በምድር ሁሉ ቢገኝ በሁሉም ቦታ ተገኘ አያስብለውም። ለምን እንደዚህ ያትሉ? ምድር በራሷ እኮ አንድ እንትን ናት፣ ውስን ናት፣ አንድ ዓለም ናት። ስንት ዓለማት ነው ያሉት? ዓለመ መላእክት አለ። የሰው ልጆች ደግሞ መኖሪያ ምድር አለች። ሰማይ አለ፣ ምድር አለ። ስንት ሰማይ አለ? ራሱ ሰማያት ተብሎ እኮ ነው የተጠቀሰው። ስለዚህ አንድ መልአክ ወደ ምድር ቢመጣና እንደው በምድር ሁሉ ላይ አንድ መልአክ ተገኘ ቢባል በሁሉ ቦታ ተገኘ እንደ እግዚአብሔር ያስብለዋል? አያስብለውም። ምድር በራሱ ውስን ናት። ኢንፋናይት አይደለችም፣ ፋናይት ናት እንጂ ኢንፋናይት አይደል። ኢንፋናይትሊ የሚገኘው እግዚአብሔር አምላክ ብቻ ነው እና በምድር መገኘት በሁሉ ቦታ መገኘት አይደለም። ኦኬ፣ በምድር መገኘት በሁሉ ቦታ መገኘት አይደለም። ለምሳሌ ራእይ ዮሐንስ ምዕራፍ 18 ቁጥር 1 ላይ እግዚአብሔር ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየዋል፣ ከክብሩም የተነሳ ምድር በራች ይላል። ስለዚህ ከአንዱ መልአክ ከወደ የተነሳ ምድር ብትበራ አያስገርምም። ምድር በጣም ትንሽ ናት ከነሱ አንፃር፣ ከመላእክት አንፃር በጣም ኢቨንት በጣም ትንሽዬ ከተማ ናት። በጣም ትንሽ ከተማ ስነ ፍጥረት ላይ እንማማራለን። በጣም ትንሽ ምድር ከፕላኔቶችም በራሱ ትንሿ ምድር ናት አይደል? አሉ ሌሎችም ግን ምድር ናት እኮ ትንሽ ምድር በጣም ጥቂት ናት። ለኛ ነው እኛ ግዙፋን ስለሆነ፣ መላእክት እኮ ረቂቃን ናቸው። እኛ በጣም ግዙፋን ስለሆነ ለኛ በጣም ተልቃ ነው የምትታይ። ለመላእክት ግን በጣም ትንሽ ናት ምድር፣ በጣም ትንሽ ኢምንት ናት። እነሱ ከሚኖሩበት ዓለም አንፃር በጣም ትንሽዬ ናትና ስለዚህ ምድር በሁሉ የምትባል አይደለችም። በምድር ላይ መገኘት በሁሉ ቦታ እንደመገኘት አያስብልም። ምድር በራሷ ፋናይት ናት፣ ውስን ናት። ኦኬ፣ ይህንን ማወቅ ይኖርባችኋል። ግን በባህሪው እግዚአብሔር ብቻ በሁሉ ቦታ ይገኛል። ማን ብቻ? እግዚአብሔር ብቻ በባህሪው ሁሉ ቦታ ይገኛል። ለምሳሌ ኢትዮጵያ ውስጥ የድንግል ማርያም ብዙ አብያተ ክርስቲያናት አሉ አይደል? አሁን ማርያም አዲስ አበባ ነው የምትገኘው ወይንስ ኢትዮጵያ ነው የምትገኘው? እናንተ እንኳን ይሄው ከያላችሁበት ቦታ ሆናችሁ እኔን እየሰማችሁኝ አይደል? እንዴት ልንሰማማ ቻለን? ዓለም የፈጠረውን የኢንተርኔት ሞገድ ተጠቅመ አንተና እኔ ማውራት ከቻለን በያለንበት ቦታ እኔ ግድ አንተን ለማውራት አንተ ጋር መምጣት ከሌለብኝ፣ አንተ እኔን ለማውራት እኔ ጋር መምጣት ከሌለብህ፣ ይሄው ቲክቶክ የሚባለው ፕላትፎርም እንኳን እንደዚህ አሰባስቦ 1600 ሰዎች እንዲሰሙኝ ካደረገ አንድ ቦታ ሆኜ እግዚአብሔር ከዚህ ከቴክኖሎጂ ያንሳል? ለመላእክቱ ለጻድቃን ያንሳል ነው የምትሉት? እግዚአብሔር ማርያም ሐዋሳ ከተገኘች ሐዋሳ ገብርኤል ከተገኘ አዲስ አበባ ገብርኤል አይገኝም ሞክ ለማድረግ የሚሞክሩ ሰዎች አለ። ይሄ በሰውኛ አስተሳሰብ ነው። እኔ እናንተ እንኳን አልኩ እኮ እኔ እዚህ ሆኜ እናንተ ያላችሁበት ቦታ ሆናችሁ እየሰማችሁኝ ነው። ስለዚህ እና ደግሞ ለመላእክት ሰው ልጆችን ለመርዳት የግድ ሚርሊ ያንዳንዱ ሰው ልብ ጋር መምጣት አለባቸው አያስብልም። ኦኬ፣
ሌላኛው ሰይጣን እንኳን የሰው ልጆችን በአንድ ጊዜ ሁሉንም ሰዎች እየፈተነ ይጥለልን አንዱ ሰይጣን የሰው ልጆችን በተመሳሳይ ሰዓት ላይ በኃጢአት ውስጥ የሚከታቸው ከሆነ የእግዚአብሔር መልአክ በተመሳሳይ ሰዓት ወደ ክፋት ጎዳና እየሄዱ ያሉትን ሰዎች የማይጠበቃቸው ምንድን ረቂቃን እኮ ናቸው። መላእክት ሲጀመር በጣም ረቂቃን ናቸው። በነገራችን እናንተ ከነፋስ የረቀቁ ከአይን ጥቅሻ አይንን ገልጠ ስትከፍት በዛ ፍጥነት አታገኛቸውም። እነሱ በጣም ረቂቃን ናቸው። ስለዚህ ለሰውኛ አእምሮ እናስባቸውና ግን በዋነኝነት በሁሉ ቦታ የሚገኝ ማን ነው? በሁሉ ቦታ በባህሪው ሊገኝ የሚችለው በሁሉ ቦታ መገኘት የሚችለው በባህሪው አንድ አምላክ እግዚአብሔር አምላካችን ብቻ ነው ማለት ነው። እንደገና ትንቢተ ኤርሚያስ ላይ እንመለከታለን። ኦኬ ትንቢተ ኤርሚያስ ምዕራፍ 23 ከቁጥር 23 ትንቢተ ኤርሚያስ ምዕራፍ 23 ከቁጥር 23 ትንቢተ ኤርሚያስ ምዕራፍ 23 ከቁጥር 23 ላይ ደግሞ እግዚአብሔር ቃል ምን እንደሚል እንመለከታለን። ትንቢተ ኤርሚያስ ምዕራፍ 23 ከቁጥር 23 እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። እኔ የምን አምላክ ነኝ? የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ስለዚህ እግዚአብሔር እኛ ባለንበት ቦታ ሁሉ ጌታ አምላካችን እግዚአብሔር ከኛ ጋር አለ። ጌታ አምላካችን እግዚአብሔር ከኛ ጋር አለ። ምክንያቱም እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ ስላይደለ። ሌላኛው እግዚአብሔር በባህሪው ዘላለማዊ ነው። ኢተርናል ዘላለማዊ ነው እግዚአብሔር በባህሪው። ኦኬ ሰዎች የዘላለም ህይወትን ከእግዚአብሔር ያገኛሉ እንጂ ሲፈጠሩ የሰው ልጆች ዘላለማውያን አይደሉም። ከጥንቱም ከዘላለሙም ፍጥረታት ከመፈጠራቸው በፊት ያለ የሚኖር እግዚአብሔር አምላካችን ነው። ኦኬ እግዚአብሔር አምላካችን ነው። ከፍጥረታት ዓለም በፊት ፍጥረታት ከመፈጠራቸው በፊት የነበረ ፍጥረታትንም ፈጥሮ ያለ ዓለማትንም አሳልፎ የሚኖር ዘላለማዊ አምላክ እግዚአብሔር አምላካችን ነው። እሺ እግዚአብሔር በዘመናት አይወሰንም። ከዘመን በፊት ነበር፣ ዘመናትንም አሳልፎ ይኖራል። በጠቅላላ አነጋገር እግዚአብሔር መጀመሪያና መጨረሻ የለውም። ራሱ መጀመሪያና መጨረሻ ነው። በእርሱ ዘንድ ለውጥ የለም። በእርሱ ዘንድ ምን የለም? በእርሱ ዘንድ ለውጥ የለም። ኦኬ ከመዝሙረ ዳዊት አስቀድሞ እስኪ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 እንመልከት። የእግዚአብሔር ቃል ምን ይለናል? ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 6 ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 6 ላይ ምን ይላል? ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 6 ላይ እንደዚህ ይላል። ኦኬ የእስራኤል ንጉስ እግዚአብሔር የሚቤዥ ሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከኔ ሌላ አምላክ የለም፣ አልፋና ኦሜጋ እኔ ነኝ አለ እግዚአብሔር። እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ አልፋና ኦሜጋ እኔ ነኝ አለ። ስለዚህ እግዚአብሔር ዘላለማዊ ነው። እግዚአብሔር ምንድን ነው? እግዚአብሔር ዘላለማዊ ነው። እግዚአብሔር አምላካችን ዘላለማዊ ነው። እንደገና በመዝሙረ ዳዊት መዝሙር 89 ይላል። እኔ ጋር 90 ነው የሚሆነው ሞስት ፕሮባብሊ መዝሙረ ዳዊት በመዝሙር 89 ከቁጥር 1 እስከ 2 እግዚአብሔር መልካም ኦኬ እንዲህ ይላል፣ ተራሮች ሳይወለዱ በምድርም ዓለም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሰውን ወደ ሐሳር አትመልሰው፣ የሰው ልጅ ሆይ ተመለስ ትላለህ። 1000 ዓመት በፊት እንዳለፈች እንደ ትላንት ቀን እንደ ሌሊትም ንጋት ነውና ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል ዳዊት። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ከዘላለም እስከ ዘላለም ድረስ አንተ ነህ። ከዘላለም እስከ ዘላለም ድረስ አንተ ነህ። አምላካችን ዘላለማዊ ነው። ጌታ ኢየሱስ ዘላለማዊ ነው። ያዕቆብ በመልእክቱ ምዕራፍ 1 ከቁጥር 7 ላይ ደግሞ እንደዚህ ይላል። የያዕቆብ መልእክት ደግሞ እንደዚህ ይላል። ወደ አዲስ ኪዳኑ ደግሞ ስንመጣ ያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል፣ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥ በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ምን ይላል? እርሱ መለወጥ የሌለበት ነው። በእርሱ ዘንድ መለወጥ፣ በእርሱ ዘንድ መቀየር የሚባል ነገር የለም። በእርሱ ዘንድ በእርሱ ዘንድ መለወጥ፣ በእርሱ ዘንድ መቀየር የሚባል ነገር የለም። ኦኬ አሁን የእግዚአብሔር ባህሪያትን በጥቂቱም ተመልክተናል፣ አይተናል። አሁን የምንገባው ወደ ስነ ፍጥረት ነው። እስካሁን የተማማርነው ላይ ጥያቄ ካላችሁ ግልጽ ነው። እስካሁን የተማማርነው ወደሚቀጥለው ክፍል ከመሄዴ በፊት እስካሁን የተማማርነው ወይ
ያዕቆብ መልእክት ምዕራፍ 1 ቁጥር 17 ያዕቆብ መልእክት ምዕራፍ 1 ቁጥር 17 እስካሁን የተማማርነው ምዕራፍ 1 ቁጥር 17 ያዕቆብ መዝሙረ ዳዊት መዝሙር 89 ትንቢተ ሕዝቅኤል 44 አይደለም ትንቢተ ኢሳይያስ ሌላኛው ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ትንቢተ ኤርሚያስ ምዕራፍ 23 ከቁጥር 23 ኦኬ ግልጽ ነው አይደለ? እስካሁን የተማማርነው ግልጽ ነው። ጥቅሶቹ የጠቀስኩላችሁ አሉ። ግልጽ ከሆነ ወደሚቀጥለው ክፍል እንሄዳለን። ኦኬ አሁን የማስተምራችሁ ስለ ስነ ፍጥረት ነው። ስለ ስነ ፍጥረት ነው የምንማማረው። ከስነ ፍጥረትም ሞር ፎከስ አድርገን ደግሞ የምንማማረው የትኛውን መሰላችሁ? የሰው ልጅን አፈጣጠር። የሰው ልጅን አፈጣጠር ስናቅ ነው በነገራችን ነገረ ድነት ግልጽ የሚሆንልን። የሰው ልጅን አፈጣጠር ስናውቅና ስንረዳ ነገረ ድነቱ ግልጽ ይሆንልናል። የሰው ልጅን እንዴት በምን እንዴት ተፈጠረ፣ ለምን ተፈጠረ፣ ከዛ ምን ሆነ የሚሉትን ነገሮች ስናቅ ስንረዳ የመዳናችን ጉዳይ ግልጽ ይሆንልናል። ቱ ቢ ኦነስት የመዳናችን ጉዳይ ግልጽ ይሆንልናል። አሁን አንዳንድ ሰው ከሚቸገረው ክርስቶስ አዳኝ ነው ጌታም ነው፣ ለምን አዳነን፣ መጀመሪያ ምን ሆነን ነበር የሚለውን የምናውቀው ስነ ፍጥረት ላይ እንዴት ተፈጠርን፣ ከዛ ከተፈጠርን በኋላ ምን ሆነን የምንለውን ነገር ስንረዳ ነው። ወደ ስነ ፍጥረት እንሄዳለን። ኦኬ ሶሪ ከቃሉ ጋር ናችሁ አይደል? አልለከማችሁ። ኦኬ እኔ ደክሞኛል፣ እናንተን ግን አልለከማችሁ በእርግጠኝነት። ሃይማኖት ምን እንደሆነ ተመልክተናል። ሃይማኖት ድርጅት እንዳልሆነ በመጀመሪያ መግቢያችን ክላስ ላይ ተማምረናል አይደል? ሃይማኖት ድርጅት አይደለም። ሃይማኖት በእግዚአብሔር ማመን ለእግዚአብሔር መታመን ባጭሩ እንጂ ድርጅት አይደለም። ሃይማኖት ድርጅት አይደለም እና ደግሞ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ተብለን ተማምረናል አይደል? እሱንም ዕብራውያን ምዕራፍ 11 ቁጥር 6 ላይ ተማምረናል። ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ተባብለን ተማምረናል። ከዛስ ሀልዮተ እግዚአብሔር ወይም ደግሞ ስለ እግዚአብሔር መኖርን ደግሞ ተማምረናል። ኦኬ እግዚአብሔር አምላካችን እና ደግሞ ፌዝ ጋይድላይንስ የሚባሉትን እነዚህ ደግሞ የእምነት መሳሪያዎችን ደግሞ ተማምረናል። ዶግማ፣ ቀኖና፣ ትውፊት። ዶግማ ምንድነው? ቀኖና ምንድነው? ትውፊት ምንድነው? ዶግማ የማይለወጥ የማይሻሻር ሃይማኖት ትምህርት የማይለወጥ ይህንን ለምሳሌ የሥላሴ ትምህርት፣ የነገረ ስጋዌ፣ ጥምቀት፣ ቅዱስ ቁርባን፣ ትንሣኤ ሙታን፣ ማዘር ኦፍ ጋድ ቴዎቶኮስ የሚለው ይሄ የማይለወጥ የማይሻሻር ትምህርት እንደሆነ፣ ቀኖና ማለት መስፈሪያ፣ መለኪያ፣ ስርዓት፣ ዶግማውን የሚጠብቅ ዶግማውን የሚመራ እንደሆነ ተማምረናል። ትውፊት፣ ቅዱስ ትውፊት በቅብብሎሽ ከሐዋርያት እኛ ጋር የደረሰ እጅግ በጣም ወሳኝ መሳሪያ እውነተኛ ክርስትና ላይ መሆናችንን እውነተኛ ትምህርት መያዛችንን ከምናረጋግጥባቸው አንደኛው ቸርች ትራዲሽን ወይንም ደግሞ ቅዱስ ትውፊት የሐዋርያት ትራዲሽን እየተባለ የሚጠራው ነው። ይህም በቃል ሲወርድ የመጣ በቃል ቅብብሎሽ እኛ ጋር እየደረሰ በቤተ ክርስቲያን ውስጥ ፕሪዘርቭ የተደረገ ፎር ኤግዛምፕል አልኳችሁ። ድንገት የማታውቁት ትምህርት እንግዳ የሆነ ትምህርት ብትሰሙ በምንድን ነው ፕሩፍ የምታደርጉት? በትውፊት ወደኋላ ሄዳችሁ ሐዋርያት እውን ይህን ትምህርት አስተምረውታል ወይስ አላስተማሩትም? the only way ፕሩፍ የምታደርጉበት ነገር ትውፊት ነው። ድንገት ዛሬ ድንግል ማርያም አምላክ ናት የሚል ትምህርት ብትሰሙ ምንድን ነው የምታደርጉት? ወደኋላ ትሄዱና ማን አስተማረው ይህን ትምህርት? ኦኬ ማን አስተማረው? የትኛው ሐዋርያ አስተማረው? የትኛው ደቀ መዝሙር አስተማረው? የትኛው የቤተክርስቲያን አባት አስተማረው? በታሪክ ውስጥ ካጣችሁት ይህን ትምህርት የክርስትና ትምህርት አይደለም። ወፍ ዘራሽ የሆነ ትምህርት ክርስትና ውስጥ አይሰራም። ለዛ ነው ምንጊዜም ቢሆን በታሪክ ውስጥ የመጣውን የክርስትና ትምህርት አጥብቃችሁ ያዙ። ማንም እንደ ልቡ እንዳይፈነጭባችሁ፣ የማንም መጫወቻ እንዳትሆኑ የቤተክርስቲያንን ትምህርት ወቁ። ድንገት ትምህርት ብታዩ የግድ ተቀበል ብሎ የሚያስገድድ የለም። ወደኋላ ትሄድና የምትናገረው ትምህርት ከአንተ ከቀደሙ የቤተክርስቲያን አባቶች ጋር አይመሳሰልም። ስለዚህ ምን ብዬ ልቀበል ነው ማለት ያለባቸው። እውነት አንዴ ተገልጧል። ጌታ ኢየሱስ ክርስቶስ ሕይወት ነው። ሕይወት ተገለጠ። ሐዋርያቱ ያን ሕይወት እየገለጡ በቤተ ክርስቲያን ውስጥ እያስተማሩት መጡ። ከዛ ወለም ዘለም ቢል ወደዚህ ወደዛ ቢል እንድትቀበሉ ዘንድ የሚያስገድዳችሁ የለም። ትውፊት
ይሄ ነው። ሌላኛው ኢቨን መጽሐፍ ቅዱስን እንኳን የተቀበልነው በትውፊት ነው አልኳችሁ። how do you know bible God breathed ወይም ደግሞ እስትንፋሰ እግዚአብሔር መጽሐፍ እንደሆነ በምን አወቃችሁ? ማን ነገራችሁ? ማን ይነገራችሁ? ይሄ የእግዚአብሔር ቃል ነው። 66ቱ 81ዱ መጽሐፍ ቅዱስ ይሄ የእግዚአብሔር ቃል ነው። ማን ነገረ? በምን አወቀው? ጳውሎስ የጻፈው አይጻፈው ምንድነው ማረጋገጫ? ማቴዎስን ወንጌል ሲጽፈው ማቴዎስ ይሄ የኔ ወንጌል ነው አላለ። ዮሐንስ የኔ ወንጌል ነው አላለ። በምን አወቅ? ይሄ ዮሐንስ፣ ይሄ ማቴዎስ፣ ይሄ ሉቃስ፣ ኢቭን ሐዋርያት ሥራ ራሱ በማን እንደተጻፈ የምርም የሐዋርያት ሥራ አይሁን በምን አወቅ? በትውፊት። ለኛ መልሳለን በትውፊት በቸርች ትራዲሽን። ምክንያቱም ቤተክርስቲያን ለይታ የተቀበለቻቸው መጽሐፍ እነዚህ ስለሆነ ቤተክርስቲያን ይህንን የመለየት ስልጣን በምን አገኘች? ከመንፈስ ቅዱስ። መንፈስ ቅዱስ ለቤተክርስቲያን እንደወረደ ማረጋገጫዋ ምንድነው? ራሷ ቤተክርስቲያን። ኦኬ፣ እንዲህ ያደረግን ስለ ትውፊት ተማምረን ነበር። ኦኬ፣ ዛሬ እዚህ ላይ ደርሰናል። አሁን ወደ ስነ ፍጥረት እንሂድ። ራፓፕ ማድረግላችሁ ድንገት ዛሬ የኔ ላይም ሩቭ ላይ ለመጣችሁ ሰዎች ትንሽ ሐሳቡን ትይዙት በሚል ነው። ስነ ፍጥረት፣ ስነ እና ፍጥረት ከሚሉ ከሁለት ቃላቶች የመጣ ነው። ስነ ፍጥረት ወይንም ደግሞ ስለ አፈጣጠር ቅዱስ መጽሐፍ የእግዚአብሔርን መኖር በማረጋገጥ እግዚአብሔር ሰማይና ምድርን ፈጠረ በማለት ይጀምራል። አሁን እግዚአብሔር አምላክ እንዳለ አረጋግጠናል፣ ባህሪውን ተረድተናል። ስለዚህ ዘፍጥረት 1:1 ምን ይላል? ኤሎሂም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በቀዳሚት ዕለት ገብረ እግዚአብሔር ሰማይ ወምድረ አይደለ? በመጀመሪያው ቀን እግዚአብሔር ሰማይና ምድርን ፈጠረ እንዲል እግዚአብሔር ፈጠረ እንዲል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 3 ቁጥር 4 ላይ ሁሉን የፈጠረ እግዚአብሔር ነው ይላል። ሁሉን የፈጠረ ማን ነው? እግዚአብሔር ነው። ይህንንም በምን እናገኘዋለን? በዕብራውያን መልእክቱ ምዕራፍ 3 ከቁጥር 4 ላይ በዕብራውያን መልእክቱ ምዕራፍ 3 ከቁጥር 4 ላይ ሁሉን የፈጠረ እግዚአብሔር ነው ይላል። ሁሉን ምን ያለ? ሁሉን የፈጠረ እግዚአብሔር። እግዚአብሔር ሁሉን አስገኘ። ለሁሉ ነገር መገኛ ጥንትና መሰረት ነው አለውም። ለእርሱ ግን ለህላዊው ምክንያት የለውም። ለሁሉም ነገሮች መገኛ አላቸው፣ ለእግዚአብሔር ግን መገኛ አለው አይባልም። እሱ ከሁሉ ቀድሞ ያለና የሚኖር ነው። የሐዋርያት ጸሎት ወይም የጸሎተ ሃይማኖት እግዚአብሔር ይህንን የሚታየውና የማይታየውን ዓለም በውስጣቸው ያሉትን ሁሉ ከቸርነቱ ብዛት የተነሳ ፈጠረ ተብሎ ተነግሮለታል። እርሱ ያልተፈጠረ ነው። እርሱ ሁሉን የፈጠረ ነው። እርሱ ግን በባህሪው ምን ያለ ነው? ያልተፈጠረ፣ አስገኝ የሌለው ሁሉን የሚያስገኝ አምላክ ነው። እስኪ ኢሳይያስ ደግሞ ምን ይለን ይሆን? ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 5 ላይ ምን ይላል? ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 5 ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 5 ላይ እንደዚህ ይላል። ኦኬ፣ ጠፋ ኮኔክሽን አንዴ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 5 ከዛ ጥቅሱ ልደጋግሙ። ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 5 ኦኬ። ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 5 ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 5 ላይ እንደዚህ ይላል የእግዚአብሔር ቃል። ሰማያትን የፈጠረ የዘረጋቸውም ምድርና በውስጥ ያለውን ያጸና በእርሷ ላይ ለሚኖሩት ሕዝብ እስትንፋስን ለሚሄዱትን መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል። ምን ይላል? ሰማያትን የፈጠረ የዘረጋቸውም ምድርና በውስጥ ያለውን ያጸና በእርሷም ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱባትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል ተብሎ እግዚአብሔር ፈጣሪ ነው ማለት ነው። እግዚአብሔር ምንድን ነው? እግዚአብሔር ፈጣሪ ነው። እግዚአብሔር አምላካችን ፈጣሪ ነው። ኦኬ፣ እግዚአብሔር ይህን ዓለም ካለመኖር ወደ መኖር ያስገኘው ለይኩን ባለው ቃሉ ብቻ ነው። እግዚአብሔር ዓለምን ካለመኖር ወደ መኖር ያመጣው በይሁን ቃሉ ነው። ይሁን በሚለው ቃሉ ነው። ይህ ዓለም ከመፈጠሩ በፊት ምንም ነገር አልነበረም። ጥበበ ሰለሞን ምዕራፍ 11 ከቁጥር 17 ላይ ይናገራል። መጽሐፈ መቃብያን ምዕራፍ 27 ከቁጥር 1 ላይ ይሄኛውን 81ዱ መጽሐፍ ቅዱስ ላይ ታገኙታላችሁ። ቅዱስ ጳውሎስ ዓለሞች ሁሉ በእግዚአብሔር ቃል እንደተፈጠሩ ስለዚህም የሚታየውም ነገር ከሚታየው እንዳልሆነ በእምነት እናስተውላለን ብሎ ዕብራውያን ምዕራፍ 11 ከቁጥር 13 ላይ ነው ከቁጥር 3 ላይ ይናገራል። እግዚአብሔር አለ ሁሉን እንደፈጠረ የሚታየውም ነገር ከሚታዩት እንዳልሆነ በእምነት እናስተውላለን አለ። ስለዚህ እግዚአብሔር ዓለማትን እንደፈጠረ በምን መነጽር ነው የምናስተውለው ስንል በእምነት መነጽር ነው የምናምነውም የምናስተውለው በእምነት አይንና በእምነት መነጽር ነው። ለዛም ነው ዕብራውያን ምዕራፍ 11 ከቁጥር 3 ላይ ሐዋርያው ጳውሎስ ይሄን የተናገረው። ዕብራውያን ምዕራፍ 11 ከቁጥር 3 ላይ ዕብራውያን ምዕራፍ 11 ከቁጥር 3 ላይ
ፈጣሪ ፍጥረታትን እግዚአብሔር ስነ ፍጥረታትን በየመልኩና በየወገኑ መፍጠሩ ክብሩ ይገለጥበት ስሙ ይቀደስበት ዘንድ ነው። ይህን ነብዩ ኢሳይያስ ፍጥረታቱን ሁሉ ለክብሬ ፈጠርኳቸው አለ ብሎ እግዚአብሔር የተናገረውን ቃል ያመጣልናል። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 7 ላይ ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 7 ላይ ፍጥረታትን ሁሉ ለክብሬ ፈጠርኳቸው አለ እግዚአብሔር። ለምን የፈጠርኳቸው? ፍጥረታትን ሁሉ ለክብሬ ፈጠርኳቸው ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 7 ላይ ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 7 ላይ እንደዛ ይላል። ኦኬ ይህን ካየን ዘንዳ ፍጥረታት ሁሉ በየወገናቸው ከዕለተ እሑድ እስከ ዕለተ ዓርብ ባሉት 6 ቀናት በቅድመ ተከተል መፈጠራቸውን ቅዱስ መጽሐፍ ይናገራል። እነዚህም በስድስቱ ዕለታት የተፈጠሩ ፍጥረታት በየወገናቸው ተቆጥሮ 22 መሆናቸውን መጽሐፈ ኩፋሌ ይናገራል። መጽሐፈ ኩፋሌ ምዕራፍ 9 ከቁጥር 4 ላይ ስነ ፍጥረታት በካታጎሪ ሲቀመጡ ከእሑድ እግዚአብሔር በመጀመሪያው ቀን ባይዚ መጽሐፍ ቅዱስ የመጀመሪያው ቀን የሚለው እሑድን ነው። እግዚአብሔር ፍጥረታትን መፍጠር የጀመረ እሑድ ነው። ያ የጨረሰው መቼ ነው? ዓርብ ነው። ያረፈው ቅዳሜ ነው። እሑድ መፍጠሩን በምን አወቅ ስለሚል በሰባተኛው ቀን እግዚአብሔር አረፈ ስለሚል፣ ሰባተኛው ቀን በአይሁድ ደግሞ ሳባዝ መቼ ነው? ቅዳሜ። የአይሁድ ሰንበት ቅዳሜ ነው። ስለዚህ እግዚአብሔር እረፍት ያደረገው ቅዳሜ ከሆነ ከስራ ሁሉ አረፈ የተባለው መፍጠር የጀመረው እሑድ ነው። ስለዚህ ያቆመው መቼ ነው? በመጨረሻው ቀን ዓርብ። የሰውንም ልጅ የፈጠረው እግዚአብሔር በዕለተ ዓርብ ነው። እኛ የመጨረሻ ፍጥረቶች ነን። ዘፍጥረት ምዕራፍ 1 ከቁጥር 1:31 ላይ እንደዚህ ይላል። ዘፍጥረት ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 31 እንደዚህ ይላል። ለኛ ቀን ነው እግዚአብሔር ፍጥረታትን ፈጥሮ የጨረሰው። የመጨረሻ ፍጥረት የሰው ልጅ ነው። ምን ይላል? በስድስት ቀን መቼ ነው መፈጠሩ የተጀመሩ? በዕለተ እሑድ። እሑድ የመጀመሪያ ቀን ነው። የእሑድ ፍጥረታት የሚባሉት ለምሳሌ የእሑድ ፍጥረታት ተብለው አሉ። ምን ምን እንደሆኑ በዝርዝር ላስቀምጥላችሁ። ለእንትን አይመቻችሁም፣ ግን ዝም ዘርዘር ላድርጋቸው። እሑድ የተፈጠረው ለምሳሌ እሳት፣ ንፋስ፣ ውሃ፣ መሬት፣ አራቱ ባህሪያት ማለት ነው። ጨለማ፣ ሰባቱ ሰማያት፣ መላእክት፣ ብርሃን ናቸው። ይኸው ለምሳሌ እንደዚህ ይላል። እግዚአብሔር በመጀመሪያው ቀን ብርሃን ይሁን አለ፣ ብርሃን ሆነ። ጨለማን በዛ ቀን ተፈጠረ፣ እሳትም፣ እነዚህ ነገሮች መላእክትም የተፈጠሩበት ቀን በዚህኛው ቀን ነው። ስለዚህ በእሑድ ቀን ጌታ ኢየሱስ ክርስቶስ እግዚአብሔር አምላካችን 8 ፍጥረታቶችን ፈጥሯል። የሰኞ ፍጥረታት ደግሞ በምድር ላይ ሞልቶ የነበረው ውሃ ተከፍሎ ጠፈር ተገለጠ ይላል። ይሄ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 6 ላይ እግዚአብሔር በውሃዎች መካከል ጠፈር ይሁን፣ በውሃና መካከልም ይከፈል አለ። ከዛም በኋላ እግዚአብሔርም ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን እግዚአብሔር ከሰማይ በታች ያለውን ውሃ በአንድ ስፍራ ይሰብሰብ፣ የየብሱም ይገለጥ ብሎ ተናገር ይላል። በሶስተኛው ቀን ወይንም ደግሞ በማክሰኞ ቀን ደግሞ የተፈጠረው ፍጥረት ምንድን ነው? በጣት የሚለቀሙ አትክልት፣ በማጭድ የሚታጨዱ አዝርዕት፣ በሳር የሚቆጠሩ እጽዋት ናቸው ይልና ዘፍጥረት ምዕራፍ 1 ቁጥር 11 እስከ 13 ላይ እንደዚህ ይላል። እግዚአብሔር በምድር ዘርን የሚሰጥ ሳርን ቡቃያን በምድር ላይ እንደወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርና ቡቃያን እንደወገኑ ዘሩም ያለበትን ፍሬ የሚያፈራ ዛፍን እንደወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን እነዚህ ተፈጥረዋል ማለት ነው። የአራተኛው ቀን የረቡዕ ፍጥረታት ደግሞ ፀሐይ፣ ጨረቃ፣ ከዋክብት ናቸው። ፀሐይ፣ ጨረቃ፣ ከዋክብት ሮብ የተፈጠሩት በአራተኛው ቀን ሮብ ፀሐይ፣ ጨረቃ፣ ከዋክብት ናቸው። ዘፍጥረት ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል። እግዚአብሔርም አለ ቀንና ሌሊት ይለይ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶችም፣ ለዘመኖችም፣ ለዕለታት፣ ለዓመታትም ይሁን፣ በምድር ላይም ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔር 2 ታላላቅ ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን
በሌሊት እንዲሰለጥን ከዋክብትን ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው ይልና በቀን እንዲሰለጥን ፀሐይን፣ በማታ እንዲሰለጥን ጨረቃና ከዋክብትን እግዚአብሔር አደረገ። በቀን እንዲሰለጥን ምን አደረገ? ምንን ፈጠረ? እግዚአብሔር ፀሐይን ፈጠረ። በማታ እንዲሰለጥን ጨረቃና ከዋክብትን እግዚአብሔር ፈጠራቸው። የሐሙስ ፍጥረታት በደመ ነፍስ የሚንቀሳቀሱ በባህር ውስጥ በደረት የሚሳቡ በእግር የሚያኮበክቡ በክንፍ የሚበሩ እንስሳት፣ አራዊትን፣ አዋፍት ናቸው። መቼ የፈጠራቸው? እግዚአብሔር ሐሙስ ቀን የፈጠራቸው። ስልክ ኦኬ። ስለዚህ በሐሙስ ቀን በደመ ነፍስ የሚንቀሳቀሱ በባህር ውስጥ ያሉ ፍጥረታትን እግዚአብሔር አምላክ ፈጥሯል። በደረት የሚሳቡ በእግር የሚያኮበክቡ በክንፍ የሚበሩ እንስሳት፣ አራዊት፣ አዋፍ ናቸው ይልና ይህንንም ዘፍጥረት ምዕራፍ 1 ከቁጥር 20 እስከ 22 ላይ ያስቀምጥልናል። እንደዚህ ይላል። ዘፍጥረት ምዕራፍ 1 ቁጥር 20 እስከ 22 እንዲህ አለ። እግዚአብሔርም አለ ውሃ ሕያው ነፍስ ያላቸውን ተንቀሳቃሽ ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈር በታች ይብረሩ። እግዚአብሔር ታላላቆች አንበሪዎች ውሃይቱን እንደ ወገኑ ያስገኘቻቸውን ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትን ወፎችን ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባህርን ውሃ ሙሏት፣ ወፎችም በምድር ላይ በዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን በመጨረሻው ቀን በዕለተ ዓርብ የተፈጠረ ደግሞ የዓርብ ፍጥረታት በደመ ነፍስ ሕይወት የሚንቀሳቀስ በየብስ የሚኖሩ የዓርብ ፍጥረታት፣ ከዛ ደግሞ የሰው ልጅ ዘመደ እንስሳ፣ ዘመደ አዋፍ፣ ዘመደ አራዊት በነባቢት ነፍስ የሚንቀሳቀሱ ሰው ናቸው። እነዚህ ሁሉ ፍጥረታት በየወገኑ ከፈጠራቸው በኋላ መልካም እንደሆነ አይቶ እግዚአብሔር በስራው ሁሉ ደስ አለው፣ እንዲህም ባረካቸው ብሎ ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይናገራል። የሚገርማችሁ እግዚአብሔር የሰው ልጅ የፈጠረው መቼ ነው? በዕለተ ዓርብ። በመስቀልስ ተሰቅሎ ያዳነው መቼ ነው? በዕለተ ዓርብ። በተፈጠረበት ቀን ነው እግዚአብሔር ልጅነቱን የመለሰለት ለሰው ልጅ። አይገርምም? ግን እግዚአብሔር ሰራ አይገርማችሁ? ስነ ፍጥረትን ስትማሩ በጣም ደስ የሚለው እግዚአብሔር ለሰው ልጅ በጣም የሚያስፈልጉትን ነገሮች ሁሉ ካደረገ፣ ሰማይና ምድርን ፈጠረ፣ የሚጠብቁትን መላእክት ዘረጋ፣ ጨለማ እንዳያሸንፈው ብርሃንን ሰጠው፣ የሚበላውን ምግብ ሁሉንም ነገር ሰርቶ ካጠናቀቀ በኋላ በመጨረሻው ቀን እግዚአብሔር ከራሱ ጋር ተማክሮ ነው የፈጠረው። ሰውን እንፍጠር ብሎ ሌሎቹም እንደዚህ አላለም። እግዚአብሔር ሰው ጋር ሲደርስ ብቻ ሰውን በመልካችን እንደ አርአያችን በምሳሌያችን እንፍጠር ያለው እግዚአብሔር ለሰው ልጅ ብቻ ነው። ለሌላ ይህንን ነገር ምን አላለም? ጭራሹን አልተናገረም። ይህንን ያለው ለማ ብቻ ነው? ለሰው ልጅ ብቻ ነው እግዚአብሔር አምላክ የተናገረውና ምን ያህል የሰው ልጅን እግዚአብሔር እንደሚወደው ተመልከቱ። በዚህ ምን ያህል እግዚአብሔር የሰው ልጅን እንደሚወደው በዚህ ነገር ማየት ማስተዋል ይቻላል። በጣም በሚገርም ሁኔታ እና እንዳልኳችሁ በዕለተ ዓርብ ነው እግዚአብሔር ሰውን የፈጠረው። ኦኬ፣ እግዚአብሔር ሰውን የፈጠረው በዕለተ ዓርብ ነው። እግዚአብሔር ሰውን የፈጠረው በዕለተ ዓርብ ነው። እግዚአብሔር የሰው ልጅንም ደግሞ ያዳነው በምን ቀን ነው? በዕለተ ዓርብ ነው ደግሞ ያዳነው። በዕለተ ዓርብ ነው ደግሞ ያዳነው። በጣም እኮ የሚያስገርም ነው። የሰው ተፈጥሮ ምን እንደሆነ ደግሞ እንመልከት። እግዚአብሔር ከዕለተ እሑድ እስከ ዕለተ ዓርብ ያለን ፍጥረታትን በየአይነታቸው ከፈጠረ በኋላ ሰውን የነዚህ ሁሉ የበላይ ገዢ አድርጎ በመልኩና በአርአያው ፈጠረው። በደመ ነፍስ ሕይወት ከሚኖር ፍጥረታት የምትለይ ነባቢት ልባዊት ሕያዊትን ነፍስን በውስጡ አሳደረበት። ወንድና ሴትም አደረጋቸው። ብዙ ተባዙ፣ ምድርንም ምሏት፣ ግዟትን ብሎ ባረካቸው ይላል። የሰው ልጅ የተፈጠረው አፈጣጠሩ ከሶስቱ ባህሪያተ ነፍስና ከአራቱ ባህሪያተ ሥጋ ነው ይባላል። ሶስቱ ባህሪያተ ነፍስ የሚባሉት ልባዊነት፣ ነባቢነት፣ ሕያውነት ወይንም አዋቂነት። ልባዊነት ማለት አዋቂነት፣ ሕያውነት እና ነባቢነት ከነዚህ ነገር ፈጥሮታል። ነባቢነት መናገር፣ ልባዊነት እውቀት፣ ሕያውነት ደግሞ እስትንፋስ ወይም መንፈስ። ከነዚህ ነገሮች እግዚአብሔር ሰውን ፈጥሮታል። እነዚህ ነገሮች የሰው ልጅ ከእግዚአብሔር ያገኛቸው ናቸው። እግዚአብሔር እፍ ሲልበት ሕያው ሰው ሆነ ይላል። እግዚአብሔር እፍ ሲልበት ሕያው ሰው ሆነ ይላል። ስለዚህ ነባቢነት ማለት ተናጋሪ ያደረገው አንድ ምን ያደረገው አልኳቸው? ተናጋሪ ያደረገው። ስለዚህ እነዚህ ነገሮች እግዚአብሔር ምን ብሎታል? ለሰው ልጅ ሰጥቶታል።
ለሰው ልጅ ሰጥቶታል። የሰው ልጅ ሲፈጥር እግዚአብሔር በእንደነዚህ አይነት ነገሮች ነው የፈጠረው። ኦኬ ነባቢነት ማለት የመናገር እንዲናገር አድርጎ፣ ከዛ ልባዊነት አዋቂ አድርጎ። ልባዊ ነው አዋቂ ነው። ሕያው ነው ደግሞ ያው ነፍስ ያለው ነው። ሕያው ነው እና በዚህ አይነት መልክ ፈጥሮታል። ይሄ የሰው ልጅ የአፈጣጠሩ ሁኔታ ነው ማለት ነው። ይሄ የሰው ልጅ የአፈጣጠሩ ሁኔታ ነው። ኦኬ ታዲያ የሰው ልጅ የተፈጠረው በእግዚአብሔር መልክና አርአያ ነው። የሰው ልጅ የተፈጠረው በእግዚአብሔር መልክና አርአያ ነው። ስለዚህ የሰው ልጅ የተፈጠረው በእግዚአብሔር መልክና አርአያ ነው። የበደለውም የሰው ልጅ እግዚአብሔርን ነው። ማንን የበደለው? እግዚአብሔርን የበደለው። የሰው ልጅ እግዚአብሔርን የበደለው። ስለዚህ ልክ እግዚአብሔርን እንደበደለ የሰው ልጅ ምንን ያደረገው? አታርግ ከተባለው ነገር ከበላ በኋላ ላይ ራቁቱን ሆነ። ከዛም በገነት ዛፎች ውስጥ ተደበቀ አይደል የሚለው። ከዛም የእግዚአብሔርም ድምፅ ከመሸ በገነት ውስጥ ይመላለስ ነበር አለ። እግዚአብሔር በሚገርም ሁኔታ ሰውን ሲፈጥረው፣ በጣም በሚያስገርም ሁኔታ ሰውን ሲፈጥረው ሟችም አላደረገውም። ብዙ ጊዜ ስናገር ሰምታችሁ ሊሆን ይችላል ይህንን ነገር። ሟችም አላደረገውም፣ ዘላለማዊም አላደረገውም። መሀል ላይ ኒውትራል አድርጎ ነው የፈጠረው። ሕጉና ትእዛዙን ቢጠብቅ ዘላለማዊ ሕይወትን ሊያገኝ፣ እንደገና ደግሞ ቢያጠፋ ደግሞ ሞትን ወደ ባህሪው ሊያመጣ። ስለዚህ ከሁሉ ነገር ፈቀደለት። ከአንዲት ነገር ብቻ እግዚአብሔር የሰው ልጅ ከለከለው። ከዚያ የሰው ልጅ ከተከለከለችው ነገር በላና ጸጋ ለብሶ ነበር፣ ከጸጋ ተጎደለ። ክርስቶስ እኮ የመለሰለት ይህን ነገር ነው። የሰው ልጅ የብርሃን ልብስ ነበረው፣ የብርሃን ልብሱን ተገፈፈ። የጸጋ ልብስ ነበረው፣ የጸጋ ልብሱን ተገፈፈ። የሰው ልጅ የማይሞት የሚባለው ነገር ወደ ህይወቱ አልመጣም ነበር፣ ሞትን ወደ ህይወቱ አመጣ። ከዛ የመጀመሪያው ሞት ከእግዚአብሔር የመለየት ሞት ነው። ሁለተኛው ሞት ደግሞ የስጋ ሞት ነው። ትልቁ ሞት ለሰው ልጆች ከእግዚአብሔር አባታችን መለየት፣ ከዛ ደግሞ ከምንኖርባት ገነት ተለየን። በዚህ ሁሉ ነገር ማለት ነው ሰው ጌታ ኢየሱስ ሰው ሆነና በመራቆቱ ክርስቶስ ራሱ ክርስቶስን እንዲለብስ አደረገው። የሰው ልጅ ምግብ ዕፀ በለስን በልቶ በሚበላ መብል ሞትን ወደ ህይወቱ እንዳመጣ ህብስተ ህይወት ክርስቶስ ስጋውና ደሙን ሰጥቶ ህይወትን ሰጠ። ዕፀ በለስን አድምተው አዳምና ሔዋን ቆርጠው ቀጥፈው በግራ ተራምዳ በእጇ ቀጥፋ በልታ አድምታት ሞትን ወደ ህይወቱ አምጥታለችና ከእጆቿ ላይና ከእግሮቿ ላይ የኃጢአት ሾክን ለመንቀል ጌታ ኢየሱስ በመስቀል ላይ እጆችና እግሮቹን ተቸነከረ። አዳምና ሔዋን አፍሮ ተሸማቀው ራቁታቸውን ሆነው በገነት ዛፍ ቅጠልን ሸፍነው እንደነበረ ክርስቶስ ኢየሱስ ለኔና ለናንተ በመስቀል ላይ ርቃኑን ተሰቀለ። ከጸጋ ጎለን ነበር፣ ጸጋ እግዚአብሔርን አገኘን። ልጅነትን አተን ነበር፣ ልጅነታችን ተመለሰ። በሰንሰለት ታስረን ነበር፣ ከሰንሰለት ተፈታን። ስለኛ ኢየሱስ ታስሮ ዋስ ሆኖ አስፈታን። ክብር ለስሙ ይሁን። ስለዚህ አጠቃላይ ስነ ፍጥረቱ የሚሄደው እንደነዚህ አይነት መልክ ነው ማለት ነውና የዛሬው ትምህርታችን እዚህ ላይ ጨርሳለሁ። ያልያዛችኋቸው ጥቅሶች ወይንም ደግሞ ይደገሙልን እዚህ ጋር ብሩካኑልን የምትሏቸው ጥያቄዎች ካላችሁ ወደ እናንተ መሄድ እንችላለን። ግልጽ ነው? ፍጥጥ ብዬ ልጠይቅ። ግልጽ ነው? አይሩስታይል አሚን አሚን አሚን። ትንቢተ ኢሳያስ ሕዝቅኤል አይደለም ናቴ። ሕዝቅኤልንማ እኮ ያነሳሁት ስለእመቤታችን ለመናገር ብዬ ነው። ባይዚ ሕዝቅኤልን ያነሳሁት ሕዝቅኤል 44:1 ሕዝቅኤል 44:1 እሺ እንዴት ነበረ ትምህርታችን? ግልጽ ሆነላችሁ? ተያዘላችሁ? ውስጣችሁ ገባ? ሰረጸላችሁ? ኦኬ ጥያቄ ያላችሁ? ኦኬ ጥያቄ ያላችሁ? ጥያቄ ያለው ሰው ካለ እሺ ኢንቫይት አድርጋለሁ። ጥያቄ ያለኝ የሚል ሰው ኢንቫይት አድርጋለሁ። ቶኒ ድምፅን አሰምታል ወንድማችን? ሰላም አለይኩም። ጠፋህ እኮ ቶኒ፣ ድምፅን አላሰማህም። ስራ ላይ ነበርኩኝ። ባህሪያተ ሥጋ የሚባሉትን ቅድም አልዘረዘርኩላችሁም። ለምሳሌ እሳት፣ ውሃ፣ መሬት እና ንፋስ።
እነዚህ ባህሪያተ ሥጋ የሚባሉት እነዚህ ናቸው። ባህሪያተ ሥጋ የሚባሉት አራቱ ባህሪያተ ሥጋ የሚባሉት እሳት፣ ውሃ፣ ንፋስ፣ መሬት። የሰው ልጆች በህይወቱ እነዚህን አራቱን ነገር ይኖራቸዋል። የሰው ልጆች በህይወቱ እነዚህን አራቱን ነገር ይኖራቸዋል። ለምሳሌ የውሃነት ባህሪ ማለት ገና ጽንስ ሆኖ የሰው ልጅ በእናቱ ማህፀን ሲጸነስ እንግዲህ ሁሉም ሰው የረጋ ነው አይደል? ከወንድ ዘር ፍሬ ወደ እናት ማህፀኑ ሲገባ ውሃ ነው የሚሆነው ሁሉም። ከዛ የውሃነት ባህሪ አለው። ሁለተኛ ከፍ ሲል የምንነት ባህሪ ይኖራል። ህፃን ስለሆነ የምንነት ባህሪ ይኖራል። የንፋስነት ባህሪ ነው። ንፋስ ወደ ፈለገበት ቦታ አይደለም የሚነፍሰው። ህፃን ልጅም እሳት ነው ምን አያውቅም፣ ወደ ፈለገበት ነው የሚሄደው ልጅም ብትለቁት። ስለዚህ የንፋስነት ባህሪ ይኖራል። ቀጣዩ የእሳትነት ባህሪ ይኖረናል። ፋይሬጅ የምንለው ይሄ አለን የምንለው እኛንን ቆንጆች የምንልበት ቀኛንን ኃይለኞች የምንልበት አላል ጸብጸብ የሚለን ቁጣ የሚለን ፋይሬጅ የሚባለው ፔሪድ ያላየችም ሴት ከሆነ ፔሪድ ታለች፣ ወንድም ድምፁ ይወፍራል ምናምን አካላት ለውጥ ምናምን እናመጣለን። ፋይሬጅ የሚባልበት ይሄ በቃ እንደ እብድ የሚያደርገን ማለት ነው። ይሄ ወላ አይደለ አለን የምንልበት እድሜ ይመጣል። ይሄ የእሳትነት ባህሪ ስላለን ነው። ከዛ ቀጥሎ የምንነት ባህሪ የአፈር እሱ ደግሞ ምንድነው? ይህ ሁሉ ነገር ያልፍና መጨረሻ ላይ ወዴት እንመለሳለን? ወደ ተፈጠርንባት አፈር እንመለሳለን። ስነ ፍጥረታት አጠቃላይ 22 ስነ ፍጥረታቶች ናቸው። በካታጎሪ ሲደረጉ 22 በካታጎሪ ሲደረጉ ስነ ፍጥረታቶች ስንት ናቸው? 22 ስነ ፍጥረታት ናቸው። 22 ስነ ፍጥረታት። ስለዚህ እኚህ ናቸው። ጥያቄ ልቀበል። እሺ ሜሮን ምን ነበር ጥያቄሽ? አስቀባኝ ጥያቄ ያለኝ ያልሽ። እሺ የማርያም ከሁለት አንዳችሁ ማን ነው የሚቀድመው? እሺ የማርያም ጥያቄሽ ምንድነው? ጥቅሶቹ አልያሻቸውም ነበረ? የእሑድ ፍጥረት ከሚሉት ዘፍጥረቶቹን እንድትነግረኝ። እሱም ብዙ ናቸው እነሱን። ኦኬ የእሑድ ፍጥረታት እሳት ብቻ ከመጀመሪያው ጀምረ እሳት፣ ንፋስ፣ ውሃ፣ መሬት። አዎ ከዛ በፊት ዘፍጥረት ጨለማ፣ መላእክት። ቁጥሮቹን ጥቅሱን ነው እንደፈለግሽው ቁጥሮቹን ስትይምን። ኦኬ ዘፍጥረት ምዕራፍ 1 ነው። ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 5 ድረስ ጥቅሱን ከሆነ ቁጥር 1 እስከ 5 ድረስ ዘፍጥረት ምዕራፍ 1 ቁጥር 1 እስከ 5። መጽሐፈ ኩፋሌ ደግሞ ማለት ነው። መጽሐፈ ኩፋሌ ምዕራፍ 2 ከቁጥር 5። መጽሐፈ ኩፋሌ ምዕራፍ 2 ቁጥር 5። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9። ኦኬ አጠቃላይ የእሑድ ፍጥረታት 8 ናቸው። ያ አጠቃላይ የእሑድ ፍጥረታት 8 ናቸው። የእሑድ ፍጥረታት 8 ናቸው። እሺ ቀጣይ ጥያቄ ምንድን ነበር ሜሮ? ኦርቶዶክስ ክርስቲያን ነሽ? ይሰማል? ማይክሽን አብሪና። እሺ ከትምህርቱ ያልገባሽ አሁን ካስተማር ትምህርት ይያዛል ነገር ግን ይሰማል? አሁን ይሰማል? ቀጥይ። ልደት ኢኮ አለው። ይቅርታ ግን ስልክ ገብቶባታል አይ ቲንክ። ኦኬ ከመጣሽ ቀጥይ። እኔ ሚዩት አደርጋለሁ። ቀጥይ አንቺ። እሺ አመሰግናለሁ። ዲያቆን ዘላለም ትምህርት ላይ ስለ ጊዜ የሚያስተምርበት ትምህርት አለና ሁለት አይነት ጊዜ አለ ይላልና አንደኛው እኛ አሁን የምንኖርበት ጊዜ ነው which is አላቂ ጊዜ የሚባለው ማለት ነው። ሌላኛው ደግሞ ዘላለማዊ የምንለው ጊዜ ነውና ዘፍጥረት ላይ
በ7 ቀናቶች ናቸው የተፈጠሩት ብለክኛልና በየትኛው ጊዜ ነበር አፈጣጠሩ? 6 ቀናቶች አሉ። አንደኛው የእረፍት ጊዜ ነበር። ልክ ነህ። ግን 7 ቀናቶች ናቸው እንዳጠቃላይ ያሉት። የትኛውን ጊዜ ነበረ የሚያመላክተው? ይሄንን ልትመልስልን ነበር። አልገባኝም ጥያቄው። ምኑ ነው የትኛውን ጊዜ የሚያመላክተው? ቀደም ብዬ እንደነገርኩ የዲያቆን ዘላለምን ትምህርት ሰምተከው ከሆነ ስለ ጊዜ ያስተማረበት 2 አይነት ጊዜ እንዳለ ግን ያው እናምናለን አይደል? አንደኛው ዘላለማዊ ጊዜ ነው። ሁለተኛው ደግሞ አሁን እኛ የምንኖርበት ፍጥረታትም የተፈጠሩበት እኮ ባላቂ ጊዜ ውስጥ ነው። ፍጥረታት የተፈጠሩት ባላቂ ጊዜ ውስጥ ነው እንጂ በዘላለማዊ ጊዜ ውስጥ አይደለም። ምክንያቱም ሰማይና ምድርም ያልፋሉ፣ እኛም እናልፋለን። ቀጣይ አዲስ ሰማይ አዲስ ምድር ይገለጣል። እኛ ከዘላለሙ የምንኖርበት ጊዜ ገና የሚመጣው ጊዜ ነው። መላእክታን የተፈጠሩት እነሱ በእኛ ጊዜ ውስጥ እነሱ ሞት ስለሌለባቸው ጊዜው ቢያልፍም እነሱ የጊዜው ማለፍ እነሱን አያሳልፋቸውም። በሰላማዊ ጊዜ ነው የተፈጠሩት። መላእክት ሲጀመር በባህሪያቸው ራሱ ዘላለማዊ አድርጎ ነው የፈጠራቸው። እነሱን ሲፈጥራቸው ዘላለማዊ አድርጎ ነው የፈጠራቸው በራሱ ባይ ኔቸር። እኛ ደግሞ የዘላለም ሕይወትን የምናገኝ ሆነን ነው የተፈጠርነው። ሌሎቹ ደግሞ አላፊ ሆነው ነው የተፈጠሩት ፍጥረቶቹ ራሳቸው ሰማይ፣ ምድር፣ እንስሳት ምናምን ደመነፍስ የተባሉት ፍጥረታት እነዚህ ከመላእክትና ከሰው ውጭ ያሉት እንዳለ አላፊ ናቸው። ግልጽ ነው። ኦኬ ቴንክ ዩ። እሺ ሚዩት አድርግልን ይሄን ስለሚያስተጋባ። ሌላ ጥያቄ ያለው ሰው አለ? ሌላ ጥያቄ ያለው ሰው አለ? ምን አልከኝ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት እሺ ሌላ ጥያቄ ያለው ሰው አለ? ጥያቄ የፈጠረበት ጥያቄ ያለው ሰው ሜሮን ወደታች ላድርግሽና ከታች ጥያቄ ያላቸው ሰዎች አሉ ላስገባቸው። ያንቺ ከተመለሰ ኤሎሂም ምን ማለት ነበር ያልከው? ልደት አስገባኝ ጥያቄ አለኝ። ጥያቄ ገስት ላይ ያላችሁ ሰዎች ሁላችሁም ጥያቄ ያላችሁ ሁኑ አትሁኑ አላወኩኝም። ገስት ላይ ያላችሁ ሰዎች ጥያቄ ያላችሁ ይሁን አይሁን አላወኩም። ናቲ ግልጽ ነው ትምህርቱ? እሺ ያዘው በደንብ አንተ እያስገባው የተወሰነ ጥያቄዎችን እንመልስና ዛሬ አናመሽም። ኦኬ ጥያቄዎችን መለስ አድርገን እንወጣለን። ቪዲዮ የሰራሁትን ሁላችሁም ኮፒ ሊንክ እና ሼር ማድረጋችሁ በፍጹም እንዳይረሳ። ሪፖስት ፎሎ ያላደረጋችሁ ቤተሰብ ያልሆናችሁ ላይቭ እንዲመጣላችሁ ሁላችሁም ፎሎ እየተደራረግን እና ደግሞ ኖቲፊኬሽናችሁን ኦን አድርጉት። እኔ ላይቭ ስገባ ኖቲፋይ እንዲያረጋችሁ፣ እኔ ላይቭ በምገባበት ሰዓት ላይ ኖቲፋይ እንዲያረጋችሁ ቲክቶካችሁ ላይ ሴቲንግ ወረታች ስትወርዱ ኖቲፊኬሽኑን ኦል በሉት። ልክ እኔ ላይቭ ስገባ ያመጣላችኋል። ፎሎ ያደረጋችሁት ሰው ላይቭ በሚገባ ሰዓት ላይ እንዲመጣላችሁ ማለት ነው። እሺ ከራዲዮን ምንድን ነበር? ሰላም። እሺ ደስ የሚል ትምህርት ነበረ። በደንብ ሰምቻለሁ። ያው ድራይቭ እያደረኩ ስለሆነ መጽሐፍ ምናምን አልቻልኩም። ያው ሪከርዶችን የሚለቀቅበት መንገድ ቢመቻች የበለጠ ሞር ደግሞ እሱን እየሰማሁ እንትን ለማለት እሞክራለሁ። ግን አንድ ጥያቄ ያለኝ እኔ ማለት የኢየሱስ ክርስቶስ ልደት በሁለት ልደት አለው ይባላል እና እሱ ከምን አንጻር ነው? እሷን ትንሽ ብትሄድበት። ኦኬ ያው ከርዕሳችን ወጣ ያለ ቢሆንም እንመልሰውና እንሄዳለን። ብሩኬ ለምን አንተ እንደውም እንትን አትልም? ብሩኬ መልስለት። ባሮክ ኢን ዘ ቢልዲንግ ትልቁ ላይ ላድርግሽ፣ መልስለት ባሮኬ። ባሮክን ፎሎ ያላደረጋችሁት ሁላችሁም ፎሎ አድርጉት እና ደግሞ የኔ ተወዳጆች በጊፍት ባርኩልኝ እባካችሁ ይሄንን ወጣት። ባሮክ ይቀጥል።
አላ ባሮክን ሁላችሁም በጊፍት ባርኩልኝ። ፎሎወር ያደረጋችሁትን ፎሎ አድርጉት። አንተ ባሮክ አለ እንዳታሳፍረኝ። ወይ ቀል ውርደት ያሳፋሪ ሰው በቃ አቁሙ። ጊፍቱን እንዳሰጡት ካልተነሳ እንዳሰጡት። ዲያቆን ያሉበት ቦታ ራሱ ደስ ሲል ከበሮ ምናምን ሁሉ አለ። ዲያቆን እንኳን ደህና መጡ። እንኳን ደህና ቆየን። ይሄን ኢነርጂ ድሪንክ ተው ንገሩን፣ ለኛ ተውት። እንዲህ ብረታችሁን ጸጋው ነው እንዳትሉ በሊትር እየጠጣችሁ ውሃ ነው የሚመስለው፣ ግን ውሃ አይመስለኝም። እንግዲህ አሁን ትናንት ማታ ወደ 9 ሰዓት 8 ሰዓት ላይቭ ነበርክ እንደዛ። ኦኬ፣ ለማንኛውም ወንድማችን የጠየቀውን ጥያቄ መልስለት እና ወንበርህ እርሶ ይመልሱለት የሚመች ቦታ ከሆነ እርሶ ይመልሱለት የሚመች ቦታ ከሆነ። እሺ፣ ልደትን የሚወድ ሰው ወንበር ገዝቶ ይስጥልኝ። ይኸው በላብ ወዝ ነው የተቀደደ። አረጀች። ወንድማችን አምላካችን ኢየሱስ ክርስቶስ 2 ልደታት የሚባሉት ቅድመ ዓለም ያለ አባት፣ ቅድመ ዓለም ያለ እናት፣ ድህረ ዓለም ያለ አባት፣ እነዚህ ልደታቶቹ ናቸው። ወደ ባህሪ ስንመጣ ግን ከ2 ባህሪ 1 ባህሪ ብለን እናምናለን ማለት ነው። የቀደመው ልደት ቅድመ ዓለም ያለምንም እናት፣ በኋላኛው ልደት ደግሞ ያለምንም አባት የሚለው ተመለሰልህ። ከራዲዮ ምን አልከኝ? ተመልሶኛል። ጥቅስ ማግኘት እችላለሁ? ጠቅላላ መጽሐፍ ቅዱሱ ቢባል ይቀላል። የተወሰነ ጥቅስ ግን ከፈለክ ምንድነው ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለምም ሕያው ነው፣ አልፋና ኦሜጋ። እንደገና ደግሞ እግዚአብሔር ዓለሙን ስለወደደው አንድያ ልጁን አሳልፎ ሰጠ ይላል። ያ የእሱ ልጅነት ያለ እናት የሆነ ልጅነት ነው። በኋላ ደግሞ ለዓለም ተላልፎ ሲሰጥ ያለ አባት የሆነ ልጅነት። ተጨማሪ እያንዳንዷን ሲንግል ጥቅሶች ከፈለክ መዓት ነው። ምክንያቱም ብሉይ ኪዳንና አዲስ ኪዳንን ከፍለህ ካየኸው ኢየሱስ ክርስቶስ በብሉይ ኪዳን ትንቢተ ኢሳይያስ ላይ ብቻ ነው በገሃድ ስሙን አማኑኤል ትይዋለሽ ብሎ የተጻፈውና ሌሎቹ ግን የብሉይ ኪዳን በእግዚአብሔርነቱ እግዚአብሔር ተብሎ የተጠራበትን። በአዲስ ኪዳን ስትመጣ ደግሞ ወደ አብ ወልድ መንፈስ ቅዱስ እየወረደ ይመጣል ማለት ነው። የዛን ጊዜ ወልድ የሚለውን ቃል ስታገኝ ወይም ደግሞ መዝሙረ ዳዊት አንተ ልጄ ነህ ዛሬ ወለድኩ የሚለው እንትን አለ። ስለዚህ እያንዳንዱ ብሉይ ኪዳንና አዲስ ኪዳንን ከፍለህ ስታየው ኢየሱስ ክርስቶስ 2 ልደታት፣ እነዛ ልደቶች ግን የመጀመሪያው ልደት ያለ እናት፣ ቀጣዩ ልደት ያለ አባት ይሆናል ማለት ነው። ኦኬ፣ አመሰግናለሁ። ቃሎት ያሰማልኝ ዲያቆንዬ። አብዛኛውን ጊዜ ሁለተኛው ልደት እንኳን በደንብ ይታወቃል እና የመጀመሪያው ልደት ነው ትንሽ ብዙ እንትን ስላላልንበት ነው። እሱ አንጻር ነው። ችግር የለም። እንግዲህ ልደት ይሄን ያህል ካገዝኩ በጣም ረጅም ሰዓት አግዤሃለሁ። አንተ እንደዚህ ታብታብ ማድረግ ይከብዳል እንዴ? እንደዚህ አላወቅኩም።
ከታች ነበሩ እንዴ ረጅም ሰዓት? ወይኔ ያላየሁት ነበር እንዴ 900 ያስገባሁት እኔ ነኝ። አይ በጣም ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። ትምህርቱ ጥሩ ነበር። አይ ደስ ይላል። ተመለሰልህ ወንድማችን ከራዲዮ አረ አዎ በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። ከታች ሌላ ሰው አለና ላስገባ በአንተ ፋንታ። ሌላ እንደዚህ ጥያቄ ያላቸው ሰዎች ስላሉ እስኪ አንድ ማን ነበረ ጥያቄ ያለኝ ብሎ ደጋግሞ ሲጽፍ የነበረ? ዛሬ ያው ብዙ አናመሽም። ዛሬ ነገ በጠዋት ስለምነሳ ኦኬ። ግን ማን ነበረ ደጋግሞ ጥያቄ ያለኝ ሲል ነበር? አንድ ልጅ እሺ፣ ኢንቫይት አድርጌሃለሁ። እሺ፣ ሁለት ልጆችን ላስገባ። የማርያም ጥያቄ ከጨረሽ አንቺን ታች ላድርግሽ፣ ሙሉ ትምህርት ስለሰማሽ። ሌላ አንድ ልጅ አለ። የሁለታችሁን ጥያቄ መልሰን በቃ እንጨርሳለን። ተራ በተራ የእናንተን ጥያቄ እንመልስና ፕሮግራማችንን በጸሎት ዘግተን እንወጣለን። በ15 ደቂቃ ውስጥ ማለት ነው። እሺ ቀጥል። ጽጌ የሚለው ድጌ ነው። ድጋፍ እንዴት ነህ? ሰላም ነው መምህር ልደት? ኧረ እኔ መምህር አይደለሁም። ወይ እንደዚህ እንዳትሉ ገብታችሁ። እኔ አስተማሪ አይደለሁም። እኔ ገና ተማሪ ነኝ፣ መምህር አይደለሁም። ይሄን ቃል እንዳትጠቀሙ። ለእኛ እንደ መምህር ነህ። እሺ ጥያቄን ላቅርብ። እንግዲህ ሰዓታችሁ እንዳልሻማ፣ ያው በስራ ምክንያት በጣም እንደዚህ ፕሮቴስታንቶች ምናምን እንዳጋጣሚ እኔ ከስተመሮች ማገኛቸው አሉ እና ብዙ ጥያቄዎችን ያው እንደ ኦርቶዶክስ ሁሉም ሰው እኩል አያውቅም። እንደዚህ አይነት ጥያቄዎች ይጠይቁኛል እና ይሄ የምንጠቅም ምናምን ነገር በጣም ደጋግሞ እየጠየቀኝ ነው ልጁ። እና ስለ ንጥቀት የእናንተ ቤተክርስቲያን ምን ታስተምራለች ምናምን እንደምንነጠቅ ታውቃለህ ወይ የሚል ነገር እንትን አለኝ ልጁ። ከዛ እኔ ስለ ንጥቀት የኛ ቤተክርስቲያን እኔም በደንብ ጠለቅ ብዬም እንደዚህ ጠንካራ ክርስቲያንም አይደለሁም። ስለ ንጥቀት ብዙም አይነገርም እና ያን ንጥቀት የሚለውን ነገር ደግሞ በመጨረሻ ሰዓት እንደሚሆን አምናለሁ እና ያው ጥቅሶቹን እዚህ ቦታ ብዬ ባልልም አይ ቲንክ ተሰሎንቄ ላይ ምናምን ያለ ይመስለኛል። እና እንደዛ ነው። ጌታ ለፍርድ በመጣ ሰዓት ከመላእክቱ ጋራ ቀድመን የምንነጠቀው እነዛ መከራዎች አናይም የሚል እምነት አላቸው እነሱ ጋር። በእኛ ቤተክርስቲያን ያለውን አስተምሮና እዛ ላይ ያለንን እምነት ትንሽ እንድትለኝ ነበረ። ሚዩት አድርገው፣ አንተ ጋር ሚዩት አድርገው። ከንጥቀት ጋር ተያይዞ ያው ብዙ ጊዜ ውይይት አድርገንበታል። ፕሮቴስታንቱ ጌታ ኢየሱስ ክርስቶስ መከራው ከመምጣቱ በፊት ይመጣና ይነጥቀናል። መከራውን እኛ እናይም፣ ከሱ ጋር የሆነ ቦታ ላይ ለሆነ ሰዓት ለሆነ ዓመት ተቀምጠን ከዛ ተመልሰን ወደ ምድር እንመጣለን በሚል ክርስቶስን ወደ ምድር ከአንዴም ከሁለቴም ከሶስቴም በላይ ያመላለሱታል። ይሄ መጽሐፍ ቅዱሳዊ የሆነ ትምህርት ነው። ለትምህርታቸውም ማሳሳቻ በእርግጥ የመጽሐፍ ቅዱስ ጥቅስ ይጠቅሱበታል። ጥቅሱም የሚገኘው ተሰሎንቄ ምዕራፍ የመጀመሪያይቱ ማለት ነው ምዕራፍ 4 ከቁጥር 17 ላይ ያለውን የእግዚአብሔር ቃል በመጥቀስ ከመከራው በፊት እንገለጣለን የሚል ክሌም ያቀርባሉ። በታሪክ ውስጥ እንደዛ አይነት የሚል መጽሐፍ ትምህርትም የለም፣ በመጽሐፍ ቅዱስም የለም። ክርስቶስ ዳግመ ይመጽእ በስብሐት ይኮንን ሕያዋነ ሙታን፣ ዳግመኛ በምስጋና ይመጣል ሕያዋንና በሙታን ላይ ይፈርዳል የሚል ነው ያለው። ዳግመኛ ማለት ሁለተኛ ጊዜ። ለምንድን ነው ቢሉ አስቀድሞ በመጀመሪያ ዓለምን ለማዳን ተገልጧልና። ዕብራውያን ምዕራፍ 9 ከቁጥር 28 ሁለተኛ ለሚጠባበቁት ያለ ኃጢአት ይገለጥላቸዋል ይላል። ሁለተኛ ጊዜ ለሚጠባበቁት ያለ ኃጢአት ይገለጥላቸዋል ይላል። ተሰሎንቄ ላይ ያለውን ነገር እንደዚህ ነው የሚለው። ተሰሎንቄ ላይ ነገር ግን ወንድሞች ተስፋ እንደሌላቸው እንደሌሎቹ ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ምን ስላሉት? አንቀላፍተው ወይም ቀድሞ ከኛ ሄደው ስላሉት ማለት ነው። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና። ከማን ጋር? ከጌታ ጋር። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም።
ከክርስቶስ መምጫ ሰዓት ላይ በምድር ሕያው ሆነው የሚቀሩ ሰዎች እንዳሉ መጽሐፍ በብዙ ቦታዎች ላይ ይናገራል። ከዛ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ይሄም ስለ ክርስቶስ ዳግም ምጽአት የሚናገር ክፍል ነው። በዚህ በትንቢተ ዳንኤል ምዕራፍ 12 ከቁጥር 4 ላይ የእግዚአብሔር መልአክ ቅዱስ ሚካኤል ስለ ሕዝብ ልጆች በዛን ሰዓት እንደሚቆሙላቸውና በምድር አፈር ትቢያ ያሉትም ሁሉ በዚያ መለከት ድምፅ እንደሚወጡ ይናገራል። ስለዚህ ይሄ ከክርስቶስ ዳግም መምጣት ጋር የሚናገር በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እነሆ በደመና ከመላእክቱ ጋር ይመጣል ተብሎ ተነግሯል። ትራምፔት የሚለው የመልአኩ የመለከት ድምፅ የሞቱትን ሰዎች ከየስፍራቸው የሚሰበስብ ነው። ይወርዳልና በክርስቶስ የሞቱት አስቀድሞ ይነሳሉ። ይሄ ምን ማለት ነው? በክርስቶስ የሞቱት አስቀድሞ ይነሳሉ ማለት ለትንሣኤ ህይወት ይነሳሉ። ምክንያቱም ትንሣኤ በየተራ ነው ብሎ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 25 ጀምሮ ተናግሯል። ትንሣኤ በየተራ ነው። የትንሣኤያችን በኩር ክርስቶስ ነው። ሁላችን በየተራ እንነሳለን። ያንን ይናገራል። ከዚህም በኋላ እኛ ሕያዋን ሆነን የምንቀር ይላል ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን ብሎ ነው የሚናገረው። ስንት ጊዜ? ሁል ጊዜ እንጂ መከራው ካለፈ በኋላ የሆነ ቦታ ተቀምጠን እንደገና እንመለሳለን የሚል ጽንሰ ሐሳብ የለም። እንነጠቃለን ሲል ጳውሎስ ምን ማለቱ ነው ሲል እንነጠቃለን የሚለውን ቤተክርስቲያን አባቶች የተረጉሙት ቅዱስ ዮሐንስ አፈወርቅ ምን ይላል? አንድ ንጉስ ይላል ወደ ከተማ ቢገባ ንጉሱን ለመቀበል የንጉሱ ወዳጆች ከበር ውጭ ይቀበሉታል ይላል። ንጉስ ወደ ከተማ ስለመጣ ስለ ንጉሱ ክብር። ይሄም ማለት ክርስቶስ ወደዚህ ዓለም ለፍርድ ሲመጣ እኛ አስቀድመን በጌታ የሆንን ሰዎች ቀድመን ወደሱ እንሄዳለን ለማለት ነው እንጂ ተነጥቀን የሆነ ደመና ላይ እንቀመጣለን ለማለት አይደለም። ጎርጎሪዮስ ዘኑሲስ ደግሞ ይህን ክፍል ምን ብሎ ይተረጉመዋል? የሚሞተው ስጋችን የማይሞት ይሆንና ይለወጣል ይላል። በአንደኛ ቆሮንቶስ 15:30 ላይ 38 ጀምሮ ያለው የሚሞተው ስጋ የማይሞተውን በውርደት የሞተው በክብር ይነሳል እንደሚለው በማይሞት ስጋ በማይበሰብስ ስጋ እንደምንነሳና በቅስፈት እንደምንለወጥ ለማሳየት እንነጠቃለን የሚለውን አሰንዲንግ እንሄዳለን፣ ወደ እርሱ እንሄዳለን። ጌታ ይመጣል ይወስደናል እሱ ወዳለበት ቦታ እንደሚል ዮሐንስ 14 ምዕራፍ 1 እስከ 2 ድረስ ያለው ያንን ሐሳብ ለማሳየት ነው። ፕሮቴስታንቱ ግን ከመከራው በፊት ክርስቶስ ይመጣል የሚል እምነት ስላለ እሱ ስህተት ለመሆኑ ከተሰሎንቄ ላይ ላሳይና ወደ ቀጣዩ እንሄዳለን። እዛው ሁለተኛ ተሰሎንቄ ላይ ጳውሎስ ይሄ መነጠቅ ምናምን የሚሉትን ነገር ከመከራው በፊት እንትን ይሆናል ለሚሉት ሰዎች ምን ያህል ስህተት እንደሆነ ላሳያችሁ። እንዲህ ይላል ተሰሎንቄ ምዕራፍ 2 ላይ አይደለ? ምዕራፍ 2 ላይ እንዲህ ይላል ተሰሎንቄ ምዕራፍ 2 ቁጥር 1 ተሰሎንቄ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ ነገር ግን ወንድሞች ሆይ ስለ ጌታ ስለ ኢየሱስ መምጣትና ወደ እርሱ ስለመሰብሰባችን። ስለምን? ስለ ጌታ ኢየሱስ መምጣት እንዲሁም ወደ እርሱ ስለመሰብሰባችን ይላል። በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ አትደንግጡም እንለምናችኋለን። ማንም በማናቸውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣ፣ አሁን ልብ ብለህ አዳምጥ። ክህደቱ አስቀድሞ ሳይመጣና የአመፃም ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምን። የማ መምጣት? የጌታ መምጣት የአመፅ ልጅ ከተገለጠ የጥፋት ልጅ ከመጣ አመፃው በምድር ላይ ከተከናወነ በኋላ ነው እንጂ የሚገለጠው ከዛ በፊት ጌታ ይመጣል የሚል የመጽሐፍ ቅዱስ ጥቅስ የለም። ይሄው ጳውሎስ ምን አለ? ገና ጌታ ይመጣል ብላችሁ አትናወጡ፣ አትደንግጡ። ክህደቱ አስቀድሞ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪመጣ ድረስ አምላክ ከተባለ ሁሉ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እርሱ ነው። ይሄ ተቃዋሚው ሐሰተኛው ክርስቶስ አንቱ ክራይስት ሳይመጣ የጌታ መምጣት አይሆንም። ይሄው ጳውሎስ ግልጽ አደረገው። ሰው ለስተታቸው የሚጠቅም ጥቅስ ነው። ክርስቶስ ከመምጣቱ በፊት እንነጠቃለን፣ የሆነ ቦታ ላይ እንደበቃለን የሚለው ይህ መጽሐፍ ቅዱሳዊ የሆነ ትምህርት ነው። አይ ቲንክ በዚህ ተመለስ ነው። እሺ እንደዚህ ተመልሶኛል። ሌላው ስለ እምነት ነው። ምንድነው በእምነት እንደሚጸደቅ ይቅርታ ምን ታርገልለት እና በእምነት ብቻ መዳን እንደሚቻል ምናምን ነገር አነሳብኝ። አይ እኛ ጋር ያዕቆብ 2:14 ጀምሮ ያሉትን ነገሮች ለመንገር ሞከርኩኝ። ያው ጥቅሱ ባልነግረውም እምነት ያለ ስራ ያው የሞተ ነው የሚለውን ነገር ያን ነገር ለማንሳት ሞከርኩኝ። እንኪያስ ክርስቶስ የሞተው በከንቱ ነው ምናምን ብሎ
ጥቅሶችን ለመጥቀስ ሞከረ። እንዴ ክርስቶስ ያው ቤዛነቱ እስከ ዘላለም ድረስ ነው እስከማውቀው እስከተረዳሁት ድረስ። ስለዚህ የእሱን ቤዛነት ማንም የሚተካ የለም በምድር ላይ እስከ ዘላለም ድረስ አዳኝነቱ ያለ ነው። ነገር ግን እምነታችን ብቻ ያድነናል ብለን እስከ መጨረሻው ድረስ ያለምንም ስራ አንኖርም። እንዴ አንተ ስራ ያጸድቀኛል ያድነኛል ብለህ ነው እንዴ እየሰራ ያለው አለኝ። ነው ያጸድቀኛል ሳይሆን አጽዳቂም ኮናኝም እግዚአብሔር ነው። ነገር ግን እምነት ያለ ስራ ከንቱ ስለሆነ እኔ የግድ ስራም እየሰራሁኝ እምነቴንም ሳልክድ ነው እስከ መጨረሻው እኛ ኦርቶዶክሶች እንደዛ ብለን ነው የምናምነው አልኩት። እሱ በቃ በክርክር በቃ በጣም ብዙ ጥያቄዎችን ለመጠየቅ ሞከረ። ኤኒዌይስ ያው እኔ ጄንም ሐሳቡን ጥያቄውን ነገር ማብራሪያውን ይቅርታ እሺ፣ አሁን ሰዓት ስለሌለ በጥያቄ መልካም ያው ማለት አሁን ከክርስቶስ ስጋና ደም ለኛ ከከፈለልን ዋጋ ከቤዛነቱ ጋር በተገናኘ የኛ ስራ እምነታችንና ስራችን እዛ ጋር ሁለቱን ቫልዩ የሰጠበት ሁኔታ አለና እሱን እንዴት ነው የምናየው የሚል ነገር ነው። ማለት በእምነት ብቻ ይጸደቃል ይድናል ይላሉ እነሱ። እሱን ነገር ነው አግኝቻለሁ። ጥያቄን አግኝቻለሁ። በብራካ ያንተንም ጥያቄ ንገረኝ። የሁለታችሁ ተመሳሳይነት ያለው ጥያቄ ስለሆነ ለሁለታችሁም አንድ የመልስ ሰጥቼ ልጨርስ። ወንድማሽ አንተም ንገረኝ። ብራክ ነው ምናምን አሳጥረውና ጥያቄን አቅርበው። ሰላም፣ እንዴት አመሻችሁ? እኔ እንኳን የምጠይቀው ጥያቄ ምንድነው ክርስቶስ ኢየሱስ ድምፅ አይሰማ። ማይክራፎንን ንቀልና እባክህ እንትን አድርግ፣ አስተካክለ ጠይቀኝ። ድምፅ አይሰማ። እሱ እሺ፣ አሁን ይሰማል? መልካም። እሺ፣ ያው የኔ ጥያቄ ምንድነው ያው ክርስቶስ ወደ ዓለም የመጣው አንደኛ ቤዛ ለመሆን ነው፣ ሁለተኛ ደግሞ ሊቀ ካህን ለመሆን ነው የሚል ሴንስ አለ ከባይብል ላይ ያገኘሁት ማለት ነው። ዕብራውያን ላይ ነው አይ ቲንክ ሊቀ ካህን ለመሆን ነው የሚለውና የኔ ጥያቄ ምንድነው ያው መጀመሪያ ስንድን መስዋዕቱ ክርስቶስ ነው፣ ሊቀ ካህኑም ክርስቶስ ነው። ግን መስዋዕቱን የተቀበለን ማን ነው ወይም ደግሞ ይቅር ያለን ማን ነው የሚለውን ለመጠየቅ ነው። ቆንጆ ጥያቄ። የመጀመሪያው ላይ ክሊር አድርጌ ልናገር እና ድህነት በቤተክርስቲያናችን ሂደታዊ እንደሆነ ታውቃላችሁ። ድነናል፣ እየዳንን ነው፣ እንድናለን ይላል መጽሐፍ ቅዱስ። ድነናል ስንል ከሞት ወደ ህይወት፣ ከጨለማ ወደ ብርሃን፣ ከአሮጌነት አዲስ ህይወት አግኝተናል፣ ያውም በጸጋ ያለ ስራችን። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም። ስለዚህ በስራችን የእግዚአብሔር ልጅነትን አግኝተናል ብለን አናምንም። ከሞት ወደ ህይወት የመጣ ነው በጸጋ ነው። በጸጋ ስንመጣ ደግሞ በሚስጥራት አማካኝነት ነው። ያመነ የተጠመቀ ይድናል፣ ማርቆስ 16:16። የክርስቶስን ቅዱስ ሥጋና ክቡር ደም በመብላት ማቴዎስ 26:26 ላይ የኃጢአት ስርየትን የዘላለም ህይወትን ልጅነትን በምን አግኝተናል? በጸጋ አግኝተናል የሚለው ይሄ ነው። ከዛ ስራሳ ስንል ከዳንን በኋላ ድነታችንን እንፈጽማለን። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ነገር ለማድረግ በክርስቶስ ኢየሱስ ምን አለን? ተፈጠርን። ምኑን? መልካሙን ነገር ለማድረግ በክርስቶስ ኢየሱስ ተፈጠርን ስለሚል ያንን በዚህ እንይዛለን ማለት ነው። መልካም ስራ መጽሐፍ ቅዱስ ላይ የሰው ልጆች የእግዚአብሔር ልጅ ከሆኑ በኋላ የሚመጣ ነው እና ደግሞ ለዛም ነው ያዕቆብ ሲናገር ምን አለ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በስራ ስንል እኛ ስለ ህግ ስራ ወይም የክርስቶስን ደም እያክፋፋን አይደለም። እኛ እኮ ጭራሽ በክርስቶስ ኢየሱስ በደሙ በኩል ስለ ዳንን ነው መልካም ስራ እየሰራን ያለን። እሱም ደግሞ የምናደርገው ለምንድን ነው? በዚህ በሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ይሰጠዋል ያስረክበዋል ስለሚል በበጎ ስራ በመስራት ክብርን የዘላለም ህይወትን ለሚፈልጉ ይሰጣቸዋል ስለሚል ልጅነትን ካገኘን በኋላ አብረን ከክርስቶስ ጋር መከራ እየተቀበልን በልጅነት መንፈስ እናድጋለን። ይሄ ነው ስራ የምንለው እንጂ የጌታን ደም ለማክፋፋት በክርስቶስ ደም ላይ ጨምረን ልጅነትን ለማምጣት ሳይሆን በጸጋ በጥምቀት በቅዱስ ቁርባን የእግዚአብሔር ልጅ ከሆንን በኋላ ነው መልካም ስራ የሚመጣው። ተግባባን? ደጌ ልክ ነው። ኦኬ እሺ። የወንድማችን ጥያቄ አሜን። የወንድማችን ጥያቄ ደግሞ ምንድነው? ክርስቶስ ያ ሊቀ ካህናት ነው፣ ያውም የአዲስ ኪዳን መካከለኛ። በዚህ በዕብራውያን መልእክት ምዕራፍ 12 ከቁጥር 24 ጀምሮ
የሐዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ክርስቶስ ደርሳችኋል ይላል ጌታ። ሊቀ ካህናት ነው ስንል መስዋዕት አቅራቢ ነው። ሊቀ ካህናት ነው ስንል መስዋዕት አቅራቢ ነው እያልን ነው። ዕብራውያን ምዕራፍ 8 ቁጥር 2 ጀምሮ ሊቀ ካህናትም መስዋዕትና መባን ለማቅረብ ይሾማል ይላል። ስለዚህ የሚያቀርበው መስዋዕት ሳይኖረው ሊቀ ካህን ሊባል አይችልም። ስለዚህ ክርስቶስ የሚያቀርበው ምኑን ነው? ቅዱስ ስጋውን ነው። ዕብራውያን ምዕራፍ 10 ከቁጥር 10 ላይ ምን ብሎ ተናግሯል? የክርስቶስን ስጋ አንድ ጊዜ በማቅረብ ተቀድሳችኋል። ክርስቶስ መስዋዕት አድርጎ ያቀረበው ለማን ነው? ለአባቱ። ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አሳረገ እንዲል ውዳሴ ማርያም የእሑድ 3ኛው ክፍል ላይ ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አሳረገ ይላል። ስለዚህ ክርስቶስ መስዋዕት አቅርቧል። ለማን? ወደ አባቱ። መስዋዕትም ደግሞ ከማን ጋር ተቀብሏል? ከአባቱ ጋር። ለምን? አምላክ ስለሆነ። ክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ ይላል ቆላስይስ 3:13። ስለዚህ ክርስቶስ ይቅር ያለን ባቀረበው መስዋዕት በኩል ነው። ስለዚህ ክርስቶስ መስዋዕቱን ወዴት ነው ያቀረበው? ወደ አባቱ። ያስታረቀን ከማን ጋር ነው? ከአባቱ ጋር። ያስታረቀን ከአባቱ ጋር ነው። መስዋዕት ያቀረበው ወደ አባቱ ነው። ስለዚህ የክርስቶስን ስጋ አንድ ጊዜ በማቅረብ ተቀድሳችኋል እንዲል እንዴት አስታረቀን ብንል ሮሜ ምዕራፍ 5 ቁጥር 10 ላይ ምን ይላል? ከእግዚአብሔር ጋር ጠላቶቹ ሳለን በልጁ ሞት ታረቅን ይላል። በልጁ ሞት ከእግዚአብሔር ጋር የታረቅነው የእርቁን መስዋዕት ክርስቶስ ኢየሱስ አቅርቦልን ነው። ብራካ ተመለሰልህ? አዋይ ነበረ። አሁን ለምሳሌ ዕብራውያን 2:17 የሚምር ሊቀ ካህናት ሁሉም ነገር የሚምር ነው ያስፈልገናል ይላል። ምሕረትም ይሰጣል እኮ ክርስቶስ። ክርስቶስ እኮ ነገርኩ መስዋዕት አቅራቢ ካህን ነው። መስዋዕት ተቀባይም አምላክ ነው። መስዋዕት ያቀርባል። ከአባቱ ጋር ደግሞ መስዋዕቱን ተቀብሎ ኃጢአት ይቅርታን ደግሞ ይሰጣል። ምን ይላል? ዕብራውያን ምዕራፍ 1 ቁጥር 3 ላይ ሁሉም በስልጣኑ ቃል እየደገፈ በደልና ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ይላል። ኃጢአታችንና በደላችንን በራሱ ነው ያነጻው። ስለዚህ ያ ማለት መስዋዕት እንኳን አቅራቢ ቢሆንም መስዋዕት ተቀባይ አምላክም ደግሞ እርሱ ነው። ገብቷል? ከአብ ጋር ደግሞ የቀረበውን መስዋዕት ይቀበላል። መልካም ተመለሰልን? ቆላስይስ 3:13ንም ያዘው። ክርስቶስ ይቅር እንዳላችሁ እናንተም እርስ በርስ ይቅር ተባባሉ የሚለው ነው። ኦኬ። ስለዚህ ለዛሬ እዚህ ጋር ይብቃን። ቪዲዮዎችን ሁላችሁም እየገባችሁ ሼር ኮፒ ሊንክ አድርጉ። የሰራሁትን ቪዲዮ ሁላችሁም ሼር ኮፒ ሊንክ አድርጉ። በጸሎት እንዝጋና ይብቃን። ሚውት ላድርገውና ኮመንቱ ልዝጋና በጸሎት ልዝጋ። ኦኬ። አቤቱ የሰራዊት አምላክ ልዑል እግዚአብሔር ሆይ ስላስተማርከን ስለገጸስከን እናመሰግናለን። ስምህ በሁሉ ዘንድ የተመሰገነ ከፍ ከፍ ያለ ይሁን። ሰላም እንዳሳደርከን ሰላም መውለን ሰላም ለዋልከን ደግሞ ሰላም አሳድረን ከመላኩ ከቅዱስ ሚካኤል ረድኤት በረከት አሳድርብን። እንበል አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ